ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የአስረኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የአምስተኛው ምዕራፍ ሁለተኛውን ንዑስ ርዕስ the circulatory and lymphatic system የሚለውን ከባለፈው የቀጠለ ሁለተኛውን ክፍል ይዤላችሁ ቀርብ ያለሁኝ። ቪዲዮዎቻችን እንዳያመልጧችሁ የሳቆማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። እሺ የዛሬ ቪዲዮአችንን የምንጀምረው ከአክቲቪቲ ነው። በዚህ አክቲቪቲ የምታደርጉት ምንድነው? Recall what you have studied about the four chambers of the heart and movement of blood. ስለ አራቱ የልብ ክፍሎች የተማርናቸውን እንዲሁም ደግሞ ስለ ደም ዝውውር የተማርነውን ነገር እንድታስታውሱ ነው የሚያዛችሁ። Then share ideas about movement of blood in our body. በሰውነታችን ውስጥ ስላለው የደም ዝውውር ያላችሁን ሀሳብ እንድታጋሩ ነው የሚጠይቀው። ስለዚህ ባለፈው ስለ አራቱ የልብ ክፍሎች ያወራናቸው ነገሮች አሉ፣ ስለ ደም ዝውውር። ስለዚህ እነሱን ነገሮች እንድታስታውሱ ነው ማለት ነው አሁን የሚፈለገው በዚህ አክቲቪቲ። Finally, your teacher will help you to classify the two types of circulations. ከዛ ቀጥሎ ደግሞ የተማርናቸውን ነገሮች ካስታውሳችሁ በኋላ መምህራችሁ ስለ ሁለቱ የደም ዝውውር አይነቶች ወይም ደግሞ ሁለቱን የደም ዝውውር አይነቶች መከፋፈል እንድትችሉ ያግዛችኋል ነው የሚለው። ስለዚህ እነዚህ ነገሮች ካስታወስን በኋላ ምንድነው ማለት ነው የምንመለከተው ዛሬ ስለ ሁለቱ የደም ዝውውር አይነቶች የምንመለከት ይሆናል። Try to support your activity using virtual lab, for example circulatory system animation video. ይሄን አክቲቪቲ ስትሰሩ ማለትም ስለ ደም ዝውውር እንዲሁም ደግሞ ስለ ተለያዩ የልብ ክፍሎች ስታወሩ ቨርቹዋል ላብ ማለትም ምናባዊ ቤተ ሙከራ፣ ለምሳሌ አሁን የሰርኩላቶሪ ሲስተም ወይም የደም ዝውውር ሂደትን የሚያሳይ አኒሜሽን ቪዲዮ ብታገኙ ብዙ ደግሞ ማግኘት ትችላላችሁ። ዩቲዩብ ላይ ገብታችሁ ሰርች ብታደርጉ እነሱን እያያችሁ ብትወያዩ ስለ ደም ዝውውርም ስለነዚህ ስለ አራቱ ክፍሎችም የበለጠ ምን ያደርጋችኋል? ያግዛችኋል ማለት ነው። አብረን ደግሞ ከኔ ጋር የተማርናቸውን ነገሮች በተወሰነ መልኩ እናስታውሳለን ማለት ነው። ከዛ ወደ ሁለቱ የደም ዝውውር አይነቶች እንሄዳለን። እሺ አራቱ ዋና ዋና የልብ ክፍሎች ያልናቸው የትኞቹ ናቸው? ራይት ኤትሪየም፣ ራይት ቬንትሪክል፣ ሌፍት ኤትሪየም እና ሌፍት ቬንትሪክል። ስለዚህ ሁለት ኤትሪያ እና ሁለት ቬንትሪክልስ አሉት ማለት ነው ልባችን። ስለዚህ የደም ዝውውር ደግሞ በእነዚህ ውስጥ ምን ይመስላል የሚለውን ስናስታውስ ዲኦክሲጅኔትድ የሆነ ወይም ደግሞ ኦክሲጅን የሌለው ደም ከተለያየ የሰውነታችን ክፍል ተሰብስቦ እዚህ ጋር ባለው ኢንፌሪየር ቪና ኬቫ እና በሱፔሪየር ቪና ኬቫ አማካኝነት ወደ ራይት ኤትሪየም ይገባል አለን መጀመሪያ። ከዛ ከራይት ኤትሪየም ወደ ራይት ቬንትሪክል ይገባል። ከዛ ከራይት ቬንትሪክል በፐልሞናሪ አርተሪ በኩል ወዴት ይሄዳል? ወደ ላንግ ወይም ወደ ሳምባ። ምን ለመሆን? ኦክሲጅኔትድ ለመሆን። ዲኦክሲጅኔትድ ነበር፣ ሳምባ ጋር ሄዶ ኦክሲጅንን ይቀበላል ማለት ነው። ከዛ ኦክሲጅን ከተቀበለ በኋላ ኦክሲጅኔትድ ብለድ ሆነ ማለት ነው፣ ወይም ኦክሲጅን የተሸከመ ደም ሆነ። ከዛ በፐልሞናሪ ቬንስ አማካኝነት ወደ ሌፍት ኤትሪየም ይመጣል ማለት ነው ያ ኦክሲጅኔትድ ብለድ። ከዛ ከሌፍት ኤትሪየም ደግሞ ወደ ሌፍት ቬንትሪክል ይገባል። ከሌፍት ቬንትሪክል ደግሞ በኤኦርታ አማካኝነት ወደ ተለያዩ የሰውነት ክፍሎች እንዲዳረስ ይደረጋል ማለት ነው። ከዛ ተመልሶ ኦክሲጅንን ወደ ተለያየ የሰውነት ክፍል ካደረሰ በኋላ ደግሞ ዲኦክሲጅኔትድ ይሆናል። ተመልሶ እንደገና ደግሞ በቬና ኬቫ አማካኝነት ወደ ራይት ኤትሪየም ይገባና እያለ ሂደቱ ይቀጥላል ማለት ነው። ስለዚህ በዚህ መልኩ ደም እንደሚዘዋወር አይተን ነበረ። እሺ ስለ ፎር ቼምበርስ ኦፍ ዘ ሀርት እንዲሁም ደግሞ ስለ ብለድ ሙቭመንት እነዚህ ነገሮች ካስታወስን አሁን ወደ ሁለቱ የብለድ ሰርኩሌሽን አይነት እንመጣለን። What are the two types of blood circulations? ሁለቱ የደም ዝውውር አይነቶች ምንድን ናቸው ይላል። እነሱን እንመልከት። The human circulatory systems are a double circulatory system. የሰው የደም ዝውውር ስርዓቶች ድርብ የደም ዝውውር ስርዓት ነው ያለው። ይህ የተባለው ለምንድን ነው? It has two separate circuits and blood passes through the heart twice, pulmonary and systemic circulation. ደም
በልባችን ውስጥ 2 ጊዜ ነው የሚያልፈው ፓስ የሚያደርገው። ይሄም ደግሞ በሁለት በተለያዩ መንገዶች ነው። ስለዚህ ነው ደብል ሰርኩሌተሪ ሲስተም የተባለው ማለት ነው። ስለዚህ እነዚህ 2 መንገዶች ምን እንላቸዋለን? ፐልሞናሪ ኤንድ ሲስተሚክ ሰርኩሌሽን። እሺ ሁለቱን ደግሞ ለየብቻ ስንመለከታቸው መጀመሪያ ፐልሞናሪ ሰርኩሌሽን ምንድነው የሚለውን እንመልከት። The movement of blood from the heart to the lungs for oxygenation, then back to the heart. ደም ከልብ ተነስቶ ወደ ሳምባ ለኦክሲጅኔሽን የሚያደርገው ጉዞ ከዛ እንደገና ደግሞ ከሳምባ ወደ ልብ የሚመለስበትን ሂደት ነው ፐልሞናሪ ሰርኩሌሽን የምንለው። ደም እዚህ ጋር በቀኝ በኩል ካለው ክፍል ነው አይደለ ዲኦክሲጅኔትድ የሆነው ብለድ ወይም ኦክሲጅን የሌለው ደም ኦክሲጅን ለማግኘት በፐልሞናሪ አርተሪ ወደ ሳምባ ይሄዳል አይደለ። ከዛ ኦክሲጅኔትድ ከሆነ በኋላ እዚህ ጋር ኦክሲጅኔሽን ከተከናወነ በኋላ በፐልሞናሪ ቬን ወደ ልብ ይመለሳል አይደል። ስለዚህ ይሄኛውን ክፍል ነው ማለት ነው፣ ይሄኛውን ሂደት ነው ፐልሞናሪ ሰርኩሌሽን የምንለው። Oxygen depleted blood from the body leaves the systemic circulation when it enters the right atrium through the superior and inferior vena cava. Oxygen ያሟጠጠ ደም oxygen depleted ወይም ደግሞ deoxygenated ደም ማለት ነው ከሰውነታችን የሚመለሰው ነው አይደል oxygen depleted ወይም deoxygenated blood የምንለው። ስለዚህ እሱ ተመልሶ በሱፒሪየር እና በኢንፌሪየር ማለትም በላይኛውና በታችኛው ቬና ኬቫ አማካኝነት ወደ ራይት ኤትሪየም በቀኝ በኩል ወዳለው ኤትሪየም ይገባል አይደል። በዚህ ሰዓት ሲስተሚክ ሰርኩሌሽንን ምን አድርጎ ነው ማለት ነው ሊቭ ለቆ ነው የሚመጣው ማለት ነው። ስለዚህ ሲስተሚክ ሰርኩሌሽን እዚህ ጋር ያበቃል ማለት ነው። ልክ ደም ከሰውነት ክፍል ተሰብስቦ ዲኦክሲጅኔትድ የሆነ ደም ማለት ነው በታችኛውና በላይኛው ቬና ኬቫ ራይት ኤትሪየም ላይ ሲገባ ሲስተሚክ ሰርኩሌሽን የቆምና ይሄኛው የምን ክፍል ይሆናል ማለት ነው? የፐልሞናሪ ሰርኩሌሽን ክፍል ይሆናል። The blood is then pumped through the tricuspid valve into the right ventricle. ከዛ ይሄ ከሲስተሚክ ሰርኩሌሽን አልፎ ወደ ራይት ኤትሪየም የገባው ዲኦክሲጅኔትድ ብለድ እዚህ ጋር ባለው ትራይከስፒድ ቫልቭ የምንለው አለ አይደለ? ሶ በሱ አልፎ ወደ ምን ይገፋል ማለት ነው? ወደ ራይት ቬንትሪክል በቀኝ በኩል ወዳለው ቬንትሪክል ይገባል። From the right ventricle, blood is pumped through the pulmonary valve and into the pulmonary artery. ከዛ እዚህ ጋር ደግሞ ከራይት ቬንትሪክል እዚች ጋር ፐልሞናሪ ቫልቭ አለ። ስለዚህ በፐልሞናሪ ቫልቭ በኩል ደግሞ አልፎ ወደ ፐልሞናሪ አርተሪው ይገባል። ወዴት ለመሄድ? ወደ ሳምባ። The pulmonary artery splits into the right and left pulmonary arteries and the blood in the arteries travel to each lung. ከዛ በኋላ ከራይት ቬንትሪክል ወደ ፐልሞናሪ አርተሪ ከገባ በኋላ ደም ፐልሞናሪ አርተሪ ደግሞ ወደ 2 ቦታ ምን ይሆናል? ይከፈላል። ራይት እና በቀኝ በኩልና በግራ በኩል ያለ ፐልሞናሪ አርተሪ እንለዋለን። ስለዚህ ሁለቱ ወደ ምንድነው ማለት ነው? ወደ 2ቱ ሳምባዎች በቀኝ በኩል ያለው ራይት ፐልሞናሪ አርተሪ በቀኝ በኩል ወዳለው፣ ሌፍት በግራ በኩል ያለው ፐልሞናሪ አርተሪ ደግሞ በግራ በኩል ወዳለው ሳምባ ደምን ዲኦክሲጅኔትድ የሆነውን ደም ያደርሳሉ ማለት ነው። ከዛ ሳምባ ጋር ከደረሰ በኋላ ኦክሲጅንን ያገኝና ወደ ምን ይመለሳል? በፐልሞናሪ ቬን አማካኝነት ወደ ልብ ይመለሳል። ስለዚህ ይሄ ነው ማለት ነው የፐልሞናሪ ሰርኩሌሽኑ ክፍል። አሁን ደግሞ ወደ ሲስተሚክ ሰርኩሌሽን እንሄድ። So, systemic circulation is the movement of blood from the heart through the body to provide oxygen and nutrients to the tissues of the body while bringing deoxygenated blood back to the heart. Systemic circulation ደግሞ የምንለው የትኛውን የደም እንቅስቃሴ ነው? ደም ከልብ በሰውነት ክፍል ውስጥ የሚያደርገውን እንቅስቃሴ ነው። ከልብ ተነስቶ
ያን ደግሞ የሚያደርገው ምንድነው? ከልብ ተነስቶ ወደ ተለያየ ሰውነት ክፍሎች ከደረሰ በኋላ ምን ያደርጋል? ኦክሲጅን ፕሮቫይድ ያደርጋል፣ ኦክሲጅን ያቀርባል። እንዲሁም የተለያዩ ንጥረ ነገሮችን የተለያየ ሰውነት ክፍል ላይ ላሉ ቲሹስ ማለትም ህዋስ ስብስቦች ያቀርባል። ከዛ ደግሞ እንደገና ያንን ካደረገ በኋላ ዲኦክሲጅኔትድ የሆነውን ደም ወደ ልብ ምን ያደርጋል? ይመልሳል። ስለዚህ ይሄ ነው የሲስተሚክ ሰርኩሌሽኑ ክፍል። ደግሞ ሂደቱን ደግሞ በዝርዝር ስንመለከት oxygenated blood enters the left atrium from pulmonary veins. ከፐልሞናሪ ቬን ኦክሲጅኔትድ የሆነ ደም ወደ የት ነው የሚገባው? በፐልሞናሪ ቬን አማካኝነት ወደ ሌፍት ኤትሪየም ወይም በግራ በኩል ወዳለ ኤትሪየም ይገባል። The blood is then pumped through the mitral valve into the left ventricle. ከዛ በኋላ ሌፍት ኤትሪየም ጋር የገባው ኦክሲጅኔትድ ብለድ እዚህ ጋር ባለው ማይትራል ወይም ደግሞ ባይከስፒድ ቫልቭ ያልነውን አልፎ ወደ ሌፍት ቬንትሪክል ይገባል፣ በግራ በኩል ወዳለው ቬንትሪክል። Then from the left ventricle, blood is pumped through the aortic valve and into the aorta, the body's largest artery. ከዛ ደግሞ ከሌፍት ቬንትሪክል በኤኦርቲክ ቫልቭ እዚህ ጋር በሌፍት ቬንትሪክል እና በኤኦርታ መካከል ኤኦርቲክ ቫልቭ አለች አይደለ? ሶ በኤኦርቲክ ቫልቭ ወደ ምን ይገባል? ወደ ኤኦርታ ይሄዳል። ሶ ይሄ ኤኦርታ ደግሞ የሰውነታችን ትልቁ ምንድነው ብለናል? አርተሪ ወይም ደግሞ የደም ቧንቧ ነው። እንግዲህ ኤኦርታ ኦክሲጅኔትድ የሆነ ብለድን ወደ የተለያየ ሰውነት ክፍል ያደርሳል ብለናል። ግን እንዴት ነው ወደ ተለያየ? እንግዲህ የሰውነት ክፍል በርካታ የሰውነት ክፍሎች አሉን አይደለ? እንዴት ነው ወደዛ ሁሉ የሰውነት ክፍል ደግሞ የሚያደርሰው ስንል the aorta arches and branches into major arteries to the upper body before passing through the diaphragm, where it branches further into the iliac, renal, and suprarenal arteries, which supply lower parts of the body. So the aorta arches. ኦክሲጅኔትድ የሆነ ደምን ይዞ ኤኦርታ ኤርችስ ማለት እዚህ ጋር ምን ይሆናል? እዚህ ጋር ከርቭ ጥፋት ነገር አለው አይደለ? ሶ እዚህ ጋር ኤርችስ ኤንድ ብራንችስ ከዛ ወደ ተለያዩ ክፍሎች ማለትም ልክ እንደ ዛፍ ቅርንጫፍ አለ አይደለ? ብራንቾች አሉት፣ የተለያዩ ክፍሎች አሉት ማለት ነው። ይከፋፈላል። እነዚህ ሜጀር አርተሪስ የምንላቸው ዋና ዋና የምንላቸው የደም ቧንቧዎች የላይኛውን ወደ ላይኛው የሰውነት ክፍል ኦክሲጅኔትድ የሆነ ደምን የሚያደርሱ ናቸው። እነዚህ ሜጀር አርተሪስ ወደ እነሱ ይከፋፈላል። ምን ከመሆኑ በፊት? ዳያፍራሙን ፓስ ከማድረጉ ወይም ከማለፉ በፊት። እንግዲህ ዳያፍራም ደግሞ የምንለው እዚህ ጋር ከደረት ወደ ታች አካባቢ ላይ ያለውን መስል ነው አይደለ? ይሄ ዳያፍራም የምንለው። ስለዚህ እዚህ ጋር ይሄ ኤኦርታ ወደ ሜጀር አርተሪስ ከተከፋፈለ በኋላ ዳያፍራሙን ደግሞ ልክ ሲያልፍ ሌሎች ደግሞ አሁንም ፈርደር ብራንችስ ወይም ደግሞ ቅርንጫፎች አሉት። እነዚህ ደግሞ ኢሊያክ፣ ሪናል፣ ሱፕራሪናል አርተሪስ የምንላቸው የደም ቧንቧዎች ናቸው። እነዚህ ደግሞ የታችኛውን የሰውነት ክፍል ነው ሰፕላይ የሚያደርጉት ወይም ለታችኛው የሰውነት ክፍሎች ነው ኦክሲጅኔትድ የሆነ ደምን የሚያቀርቡት። ስለዚህ ይሄ ኤኦርታ የምንለው the largest artery ወይም ደግሞ ትልቁ የደም ቧንቧ ነው ብለናል። ስለዚህ ኦክሲጅኔትድ የሆነ ደምን ተቀብሎ ወደ ተለያዩ ብራንቾች ወይም የተለያዩ ክፍልፋዮች በመከፋፈል የላይኛውን የሰውነት ክፍል እንዲሁም የታችኛውን የሰውነት ክፍል ኦክሲጅኔትድ የሆነ ብለድ እንዲደርስ ያደርጋል ማለት ነው። The arteries branch into smaller arteries, arterioles, and finally capillaries. arteries ደግሞ እንደገና ወደ ሌሎች ብራንቾች ወይም ቅርንጫፎች ይከፋፈላሉ። እንግዲህ ይሄ ሁሉ መከፋፈል ያስፈለገው ለምንድን ነው? ሰውነታችን ውስጥ ኢን ቢሊየንስ የሚቆጠሩ ህዋሶች አሉ ብለናል አይደል? ስለዚህ ለነዛ ሁሉ የሚያስፈልገውን ኒውትሪየንት የሚያስፈልገውን ኦክሲጅን ለማድረስ እንደዚህ መከፋፈሉ አስፈላጊ ስለሆነ ነው ማለት ነው። ስለዚህ ኤኦርታ ወደ አርተሪስ ይከፋፈላል ብለን ነበር አይደለ? ቅድም የላይኛውን የሰውነት ክፍል የታችኛውን የሰውነት ክፍል ወደ
ጋር ወደሚደርሱ አርተሪስ ይከፋፈላል። ከዛ እነዚህ ደግሞ አርተሪስ እንደገና ወደ ትንንሽ አርተሪስ እንደገና እነዚህ ትንንሽ አርተሪስ ደግሞ ወደ አርተሪዮልስ ወደምንላቸው then arterioles ደግሞ እንደገና ወደ capillaries ወደምንላቸው ይከፋፈላሉ ማለት ነው። Gas and nutrient exchange with the tissues occur within the capillaries that run through the tissues. ስለዚህ እነዚህ arteries ወደ arterioles ከዛ ወደ capillaries ከተከፋፈሉ በኋላ እዚህ capillaries ላይ ነው ማለት ነው የጋዝ እንዲሁም የንጥረ ነገሮች ልውውጥ የሚከናወነው። እነዚህ capillaries በቲሹስ መካከል ይገባሉ ማለት ነው። እነዚህ capillaries ቲሹስ ምንላቸው ምንድናቸው? የህዋስ ስብስቦች ናቸው አይደል? ስለዚህ እነዚህ ትንንሽ capillaries በእነዚህ ቲሹስ መካከል ይገባሉ። ስለዚህ ከቲሹ ጋር የንጥረ ነገር እንዲሁም የጋዝ ልውውጥ እዚህ ጋር ይካሄዳል ማለት ነው። ምንድነው ኤክስቼንጅ የሚያደርጉት? ምንድነው የሚለዋወጡት ደግሞ ስንል metabolic waste and carbon dioxide diffuse out of the cell into the blood, while oxygen and glucose in the blood diffuse out of the blood and into the cell. እዚህ ጋር ምን አለ? ካፒለሪ አለ። እዚህ ጋር ደግሞ ቲሹ አለ። የተለያዩ የህዋስ ስብስብ ቲሹ አለ። እዚህ ካፒለሪ ውስጥ ደግሞ ምን አለ? ደም አለ አይደለ? ሜታቦሊክ ዌስት ማለትም እዚህ ህዋስ ላይ የተለያዩ ኬሚካላዊ ሂደቶች ተከናውነው መወገድ ያለባቸው ዌስት ተረፈ ምርት የምንላቸው አሉ አይደለ? ስለዚህ እነሱ ዌስት እና እንዲሁም ደግሞ ካርቦን ዳይኦክሳይድ ፈልሶ ወደ ከህዋሱ ፈልሶ ወደ ብለድ ወደ ደም ይገባል ወደ ካፒለሪው። እዚህ ጋር ደግሞ እዚህ ውስጥ ያለው ደም ካፒለሪ ውስጥ ያለው ኦክሲጅን እና ግሉኮዝ የያዘ ነው። ስለዚህ ኦክሲጅን እና ግሉኮዝን ደግሞ ዲፊውዝ አድርጎ ፈልሶ ወደ ህዋሱ ይገባል ማለት ነው። ስለዚህ እዚህ ጋር የኒውትሪንት እንዲሁም የጋዝ ኤክስቼንጅ ወይም ልውውጥ በካፒለሪው እና በቲሹ መካከል ተከናወነ ማለት ነው። ስለዚህ በዚህ መንገድ የተለያየ ሰውነት ክፍላችን ላይ የምናገኘው ህዋስ ቲሹስ ኦክሲጅን እንዲሁም ደግሞ ግሉኮዝ ንጥረ ነገርን ምን ማድረግ ቻሉ ማለት ነው? ማግኘት ቻሉ በሰርኩላቶሪ ሲስተም ወይም ደግሞ በደም ዝውውር ስርዓት። Systemic circulation keeps the metabolism of every organ and every tissue in the body alive. Systemic ያለው የደም ዝውውር ሂደት ሁሉም ሰውነታችን ውስጥ የምናገኛቸው ኦርጋን ለምሳሌ ጉበት፣ ኩላሊት እንዲሁም ደግሞ ሁሉም ቲሹስ ወይም የህዋስ ስብስቦች ውስጥ የሚከናወነው ሜታቦሊዝም አላይቭ እንዲሆን ህይወት ያለው እንዲሆን ያደርገዋል። ያ ማለት ተጠብቆ እንዲቆይ እንዲቀጥል ሂደቱ እንዲከናወን ያስችለዋል ማለት ነው። እንግዲህ ሁሉም ህዋሶች ውስጥ ሜታቦሊዝም ማለትም ህይወትን ለማስቀጠል የሚያስፈልጉ ሂደቶች የተለያዩ ኬሚካላዊ ሂደቶች ሪአክሽንስ ይከናወናሉ። ይሄ ሜታቦሊዝም ሂደት ደግሞ ለመቀጠል የተለያዩ ነገሮች ያስፈልጉታል። ግሉኮዝ፣ ኦክሲጅን እንዲሁም ደግሞ ዌስት ወይም ደግሞ ተረፈ ምርቱ ደግሞ ሊወገድ ይገባል። ስለዚህ ይህን ሳይቋረጥ እንዲከናወን ቅድም እንዳየነው ሲስተሚክ ሰርኩሌሽን ወይም ደግሞ ሲስተሚክ ያለው የደም ዝውውር ሂደት የሚያስፈልገውን ነገር በማቅረብ ሪሙቭ መደረግ መወገድ ያለበትንም ነገር ደግሞ እንዲወገድ በማድረግ ሜታቦሊዝም ሂደቱ እንዲቀጥል እንዲቆይ ያስችለዋል ማለት ነው። ኤክሰፕሽናል አለ ግን except the parenchyma of the lungs which are supplied by pulmonary circulation ከሳምባ ውጪ ሳምባ ጋር የምናገኛቸውን parenchyma tissues ወይም ደግሞ የህዋስ ስብስቦች ናቸው። ይሄ በሲስተሚክ ሰርኩሌሽን አይደለም የሚደገፈው ወይም አቅርቦት የሚደረግለት። ለምንድነው? ሳምባ የየትኛው ሰርኩሌሽን ክፍል ነው? የፐልሞናሪ ሰርኩሌሽን ክፍል ነው። ስለዚህ ሁለቱም ሲስተሚክ እና ፐልሞናሪ ሰርኩሌሽን ያልናቸውን ስናጠቃልል ፐልሞናሪ ያለው ከልብ ዲኦክሲጅኔትድ የሆነ ደም ወደ ሳምባ ሄዶ ኦክሲጅንን አግኝቶ ወደ ልብ የሚመለስበት
ፐልሞናሪ ሰርኩሌሽን ሂደት ሲሆን ከዚህ ደግሞ ኦክሲጅኔትድ የሆነው ደም ደግሞ እንደገና ከልብ ወጥቶ በኤኦርታ አማካኝነት ቅድም እንዳልነው ተከፋፍሎ ወደ ተለያየ የሰውነት ክፍል ከደረሰ በኋላ ከዛ ዲኦክሲጅኔትድ የሆነው ደም ደግሞ እንደገና ተሰብስቦ የሚመጣበት ሂደት ሲስተሚክ ሰርኩሌሽን ይሆናል። ከዛ ልክ ይሄ ዲኦክሲጅኔትድ የሆነው ደም ተሰብስቦ በቬና ኬቫ አማካኝነት እዚህ ጋር ወደ ራይት ኤትሪየም ሲገባ ሲስተሚክ ሰርኩሌሽኑ ያበቃና ወደ ፐልሞናሪ ሰርኩሌሽን ይመጣል ማለት ነው። ስለዚህ ሁለቱ ታይፕስ ኦፍ ሰርኩሌሽንስ ወይም ደግሞ የደም ዝውውር ሂደት አይነቶች እነዚህ ናቸው። እሺ አሁን ደግሞ ሌላ አክቲቪቲ ይኖረናል። ስለ ፐልስ ሬት ነው። ያ ማለት ስለ ልብ ምት ፍጥነት ጋር የተገናኘ አክቲቪቲ ነው የምንሰራው ማለት ነው። Walking or mild exercise will increase your heart rate by 20 to 30%. ወክ ማድረግ ማለት መራመድ ወይ ደግሞ መካከለኛ የአካል ብቃት እንቅስቃሴ የልብ ምንድነው ሬት ወይም ደግሞ የልብ ምት ፍጥነትን ከ20 እስከ 30 በመቶ ምን ያደርጋል? ይጨምራል። For those in good health, increased energy demands during extreme exercise can raise the heart rate to an incredible 200 beats per minute. ጥሩ ጤና ላይ ላሉ ሰዎች በከፍተኛ እንቅስቃሴ ወይም የሰውነት እንቅስቃሴ ጊዜ ከፍተኛ የሆነ የኃይል ፍላጎት ይኖራል አይደል? ስለዚህ በዚህ ሰዓት የልብ ምት በአስደናቂ ሁኔታ በደቂቃ እስከ 200 ድረስ ሊመታ ይችላል ማለት ነው። Although few individuals can sustain such a rapid heart rate, it indicates the capacity of the heart to adjust to changing situations. የተወሰኑ ግለሰቦች ናቸው ይሄንን ፈጣን የሆነ የልብ ምት ሰስቴን ማድረግ ወይም ረዘም ላለ ሰዓት ማቆየት የሚችሉት። ይህ በኤክስትሪም ኤክሰርሳይዝ ወይም ደግሞ በከፍተኛ እንቅስቃሴ ሰዓት ላይ የሚፈጠረው ፈጣን የሆነ የልብ ምት ምንን ነው የሚያሳየው? ልባችን የሚቀያየሩ ሁኔታዎችን ለማስተካከል ያለውን አቅም ነው የሚያሳየው። ያ ማለት የሚቀያየሩ ሁኔታዎች ማለት አሁን ለምሳሌ ኤክስትሪም ኤክሰርሳይዝ ወይም ከፍተኛ የሆነ እንቅስቃሴ ሲኖር ከፍተኛ የሆነ የኃይል ፍላጎት ይኖራል። ስለዚህ ይሄ ነው አይደለ? ቼንጂንግ ሲቹዌሽን ወይም ይሄ መጀመሪያ ላይ ከኖርማሉ ከነበረው የተቀየረ ሁኔታ ነው አይደል? ስለዚህ ይሄንን ሁኔታ ለማስተካከል ነው ማለት ነው ልባችን በፍጥነት መምታት የሚጀምረው። ስለዚህ ያንን አቅሙን ነው የሚያሳየን። ስለዚህ በዚህ አክቲቪቲ መጀመሪያ የምናደርገው ምንድነው? while sitting still, place your index and middle finger near your wrist. ትቀመጣላችሁ በመጀመሪያ። ከዛ በተቀመጣችሁበት አመልካች እንዲሁም የመሃል ጣታችሁን እዚህ ምስል ላይ እንደምትመለከቱት እዚህ ሪስት ወይም ደግሞ ይሄኛው ሰዓት የምናስርበት ቦታ አለ አይደለ? እሱ ጋር ታስቀምጣላችሁ ማለት ነው። አመልካች ጣትና የመሃል ጣታችሁ። The pulse you feel is blood rushing through the brachial artery in your arm. እዚህ ጋር የምንሰማው ምት ይኖራል አይደለ? ይሄ የሚሰማን ምት ምንድነው ማለት ነው? ደም ሲዘዋወር ነው ማለት ነው። ደም እዚህ ክንዳችን ጋር ብሬኪያል አርተሪ የምንለው አለ የደም ቧንቧ። በዛ አልፎ የሚመጣው ደም ፍልሰት ነው ማለት ነው እዚህ ጋር ምቱ የሚሰማን። Count the number of heartbeats in 30 seconds. ከዛ እዚህ ጋር እንደዚህ ካደረግን በኋላ በ30 ሰከንድ ውስጥ ምን ያህል ጊዜ እንደመታ ትቆጥራላችሁ ማለት ነው። Record your pulse at rest and then calculate the heart rate as beats per minute. ስለዚህ አሁን ባደረግነው መልኩ እንቆጥራለን ማለት ነው። ሪከርድ እናደርጋለን፣ እንመዘግባለን ምናችንን የልብ ምታችንን ሬስት ማለትም ምንም እንቅስቃሴ ሳናደርግ ተቀምጠን ያለውን የልብ ምታችንን ማለት ነው። ስለዚህ መጀመሪያ ፐልስ የቱ ጋር ነው? እዚህ ጋር ሁለቱን ጣታችሁን አድርጋችሁ እዚህ ምስሉ ላይ እንደምታዩት ታገኙታላችሁ አይደል? የቱ ጋር እንደሚመታ። ከዛ በ30 ሰከንድ ምን ያህል እንደመታ ካውንት አድርጋችሁ ትቆጥራላችሁ። ስለዚህ በ30 ደቂቃ በ30 ሰከንድ ማለት ነው። በ30 ሰከንድ ለምሳሌ 30 ጊዜ ቢመታ በአንድ ደቂቃ ስንት ይሆናል ማለት ነው? በሁለት ስናባዛው
60 ይሆናል። ስለዚህ 60 beats per minute 60 beats per minute በደቂቃ 60 ጊዜ መታ ብለን በዛ መሰረት ትመዘግባላችሁ። ሌላ ደግሞ remain sitting quietly and place your index finger and middle finger on the side of your neck just to the side of your trachea አሁንም ቁጭ ባልንበት እንደገና አመልካች ጣታችን እንዲሁም የመሃል ጣታችንን በአንገታችን በጎን በኩል ማለትም ትራኪያ ወይም የመተንፈሻ ቱቦአችን በመናገኝበት በኩል ላይ እናደርጋለን። እዚህ ምስል ላይ እንደምናየው you will feel blood pulse through the carotid artery which is an artery that carries blood to the head. so እዚህ ጋር ደግሞ ፊልም እናደርገው እዚህ ጋር ፐልስ ወይም ደግሞ ምት ይሰማናል። ይሄ ደግሞ እዚህ ጋር ያለው ምንድነው carotid artery የምንለው አለ። so ይሄኛው ደግሞ የደም ቧንቧ ደምን ወደ ጭንቅላት የሚያደርሰው ነው። ስለዚህ እዚህ ጋር ፐልስ ወይም ምትን ፊል እናደርጋለን ማለት ነው። ስለዚህ take your pulse for 30 seconds and then calculate the heart rate for 1 minute. ስለዚህ አሁንም በ30 ሰከንድ ምን ያህል ጊዜ እንደመታ ከቆጠርን በኋላ በአንድ ደቂቃ ይሄን ያህል ምንድነው beats per minute ብለን እንመዘግባለን። ቀጥሎ ደግሞ የምታደርጉት ምንድነው run on the spot for approximately 2 minutes. እዛው ባለንበት ለ2 ደቂቃ ምን እናደርጋለን? ሮጥ እንላለን። then take your pulse immediately after exercise using either the carotid artery or the brachial artery. ከዛ ልክ ኤክሰርሳይዝ ካደረግን በኋላ ወዲያውኑ በፍጥነት ማለት ነው እንቅስቃሴ ካደረግን በኋላ ያለውን ፐልሳችንን ወይም የልብ ምታችንን ደግሞ እንትን እናደርጋለን ማለት ነው እንመዘግባለን። ወይ carotid artery እዚህ ጋር አንገታችን ጋር ያለውን ተጠቅመን ወይ ደግሞ እንደቀድሞ እዚህ ጋር በbrachial artery በኩል የሚመጣውን እዚህ እጃችን ጋር አድርገን እንለካለን ማለት ነው። የልብ ምታችሁን ከመዘገባችሁ በኋላ እነዚህን ጥያቄዎች ትመልሳላችሁ። የመጀመሪያው compare the strength of the pulse in the carotid artery with that in your arm. carotid artery ወይም ደግሞ እዚህ አንገታችን ላይ ያለውን የልብ ምት ከእጃችን ወይም እዚህ ክንዳችን ላይ ካለው ጋር ስትሬንግዙን ወይም ጥንካሬውን አወዳድሩ ነው የሚለው። ሁለተኛ ደግሞ compare your heart rate before and after exercise. ከእንቅስቃሴ በፊትና ከእንቅስቃሴ በኋላ ያለውን የልብ ምታችሁን አወዳድሩ። ሶስተኛ ላይ ደግሞ do you think the difference between resting heart rate and heart rate after exercise would be greater for athletes? ይሄ ደግሞ ምንድነው የሚለው አትሌቶች ጋር ለምሳሌ የአትሌቶችን የልብ ምት ብንመለከት ሬስቲንግ ሃርት ሬታቸው ማለትም ከእንቅስቃሴ በፊት ያለው የልብ ምታቸውና ከእንቅስቃሴ በኋላ ያለው የልብ ምታቸው መካከል ዲፍረንስ ወይም ልዩነት ይኖራል ብላችሁ ታስባላችሁ ወይ? explain your answer. አለ ካላችሁ ለምን፣ የለም ካላችሁ ለምን ብላችሁ አብራሩ ነው የሚለው። ስለዚህ እነዚህን ጥያቄዎች እስኪ እንመልከታቸው። ወደ መጀመሪያው ጥያቄ ስንመጣ አንገታችንና ክንዳችን ጋር ያለውን ፐልስ ወይም ደግሞ ምት ጥንካሬ አወዳድሩ ነው የሚለው አይደለ? so the pulse in the carotid artery is generally stronger than that in the arm. so እዚህ ጋር አንገታችን ጋር ያለው ፐልስ ወይም ምት እዚህ ክንዳችን ጋር ካለው ወይም brachial artery ጋር ካለው ምንድነው ይሄኛው stronger ነው ወይም የበለጠ ጠንከር ብሎ የሚሰማ ነው። ይህ የሆነው ለምንድነው? this is because the carotid arteries are closer to the heart and have a larger diameter allowing for a more forceful pulse wave. ይህ ለምንድነው? ይሄኛው carotid artery የምንለው ከልባችን ጋር ርቀቱን ከዚህ ጋር ስናወዳድረው የበለጠ ወደ ልባችን የሚቀርበው ይሄ አንገታችን ጋር ያለው የደም ቧንቧ ነው። ስለዚህ በዚህ ምክንያት አንደኛ ስትሮንገር ነው ጠንከር ይላል ማለት ነው ከዚህ ጋር ካለው ይልቅ ከክንዳችን ይልቅ። ከዛ በተጨማሪ ደግሞ ዳያሜትሩ ትልቅ ነው፣ ያ ማለት ሰፊ ነው ማለት ነው ይሄኛው የደም ቧንቧ። ስለዚህ በጣም ኃይለኛ የሆነ ምን አለ ማለት ነው የልብ ምት ሞገድ ይፈጠራል ማለት ነው። ስለዚህ በዚህ ምክንያት ምን ይሆናል ይሄኛው የበለጠ ስትሮንገር ነው ወይም ጠንካራ ነው ተብሏል ማለት ነው እዚህ
አንገታችን ጋር ያለው ፐልስ። ሁለተኛው ጥያቄ ደግሞ ከእንቅስቃሴ በፊትና ከእንቅስቃሴ በኋላ ያለውን የልብ ምታችሁን አወዳድሩ ነው የሚለው። እንግዲህ እናንተ የመዘገባችሁትን የየራሳችሁን አይታችሁ ልዩነቱን ትመለከታላችሁ። ግን በአጠቃላይ ከእንቅስቃሴ ጋር ተያይዞ የልብ ምት ከእንቅስቃሴ በፊትና ከእንቅስቃሴ በኋላ ምን ይሆናል ስንል before exercise heart rate will be at resting level ranging from 60 to 100 beats per minute። ከእንቅስቃሴ በፊት የልብ ምት ሬስቲንግ ሌቭል ላይ ነው የሚሆነው። ያ ማለት ከእንቅስቃሴ ሰውነታችን ከፍተኛ የሆነ የሰውነት እንቅስቃሴ በሌለበት ሰዓት ላይ የሚኖረው የልብ ምት ነው ሬስቲንግ ሌቭል የምንለው። ይሄ ደግሞ ከስንት እስከ ስንት ነው የሚሆነው? ከ60 እስከ 100 ምት በደቂቃ ሊሆን ይችላል ማለት ነው። ከእንቅስቃሴ በኋላ ደግሞ while after exercise heart rate significantly increases due to the body's increased demand for oxygen and nutrients። ከእንቅስቃሴ በኋላ ግን ከፍተኛ የሆነ የሰውነት እንቅስቃሴ ከኖረ በኋላ የልብ ምታችን በጣም በአስገራሚ ሁኔታ ወይም ደግሞ በጣም ለውጥ በሚያሳይ መልኩ ነው የሚጨምረው። ቅድም እንዳየነው ለምሳሌ እስከ 200 ሊደርስ ይችላል በደቂቃ ምቱ ማለት ነው። ያ ደግሞ የሚሆነው ለምንድን ነው ብለናል? ሰውነታችን ከፍተኛ የሆነ የኦክሲጅን እንዲሁም ደግሞ የንጥረ ነገሮች ፍላጎቱ ይጨምራል። በዛ ምክንያት ያንን አጀስት ለማድረግ ያንን ለማስተካከል ነው ማለት ነው የልብ ምታችን በዛ ፍጥነት የሚጨምረው። ስለዚህ ይህን ያህል ልዩነት ይኖረዋል ማለት ነው። በደንብ በግልጽ የሚታይ ልዩነት ይኖረዋል። ወደ ሶስተኛው ጥያቄ ስንመጣ ደግሞ ስለ አትሌቶች ነበር አይደለ? ጥያቄው ሶስተኛው while an athlete's heart rate will increase significantly during exercise, the difference between their resting heart rate and exercise heart rate will be smaller compared to non-athletes። ስለዚህ አትሌቶች እንቅስቃሴ በሚያደርጉበት ሰዓት ላይ የልብ ምታቸው ጉልህ በሆነ መልኩ ቢጨምርም ነገር ግን በሬስቲንግ heart rate ማለትም ከእንቅስቃሴ በፊት ባላቸውና ከእንቅስቃሴ በኋላ ያላቸው የልብ ምት መካከል ያለው ልዩነት ከነን አትሌትስ ወይም ደግሞ ከሌሎች አትሌት ካልሆንን ግለሰቦች አንጻር ምንድነው አነስተኛ ነው ልዩነቱ። በጣም ያን ያህል ትልቅ የሆነ ልዩነት የለውም ማለት ነው። ለምንድነው ይሄ ካልን አትሌቶች ጋር ምን የተለየ ነገር አለ ካልን this is because their bodies are better adapted to manage oxygen and blood flow leading to a more efficient response during exercise። ሰውነታቸው ያው ሬጉላር የሆነ ኤክሰርሳይዝ ወይንም ደግሞ መደበኛ የሆነ እንቅስቃሴ ስለሚያደርጉ ሰውነታቸው ኦክሲጅንን እንዲሁም ደግሞ የደም ፍልሰትን ማኔጅ ለማድረግ ወይም በተሻለ መልኩ ለመቆጣጠር አዳፕትድ ሆኗል ወይንም ደግሞ ተላምዷል ማለት ነው። ስለዚህ ያ ደግሞ በእንቅስቃሴ ሰዓት ላይ የሚፈጠረውን ከፍተኛ የሆነ ፍላጎት ኤፊሽንት በሆነ ወይም ደግሞ ውጤታማ በሆነ መልኩ መቋቋም እንዲችሉ ወይም ደግሞ ምላሽ መስጠት እንዲችሉ ያደርጋቸዋል። ስለዚህ ከነን አትሌትስ ወይም ደግሞ መደበኛ የሆነ እንቅስቃሴ ካለመዱ ሰዎች አንጻር ስናየው በሬስቲንግ ወይም ከእንቅስቃሴ በፊት ባለውና ከእንቅስቃሴ ባለው የልብ ምት መካከል ያለው ልዩነት አትሌቶች ጋር ምን የሆነ ነው? ስሞለር ወይም አነስተኛ ነው። እሺ አሁን ደግሞ ካርዲያክ ሳይክልን እንመልከት። ይህ ካርዲያክ ሳይክል ዑደት ነው። ይህ ዑደት ደግሞ አንድ የተሟላ የልብ ምት ጊዜ ላይ የሚከናወኑ ተከታታይ ክንውኖችን ነው ካርዲያክ ሳይክል ወይም ካርዲያክ ዑደት የምንለው ማለት ነው። ስለዚህ ይህ ካርዲያክ ሳይክል is the period of time that begins with contraction of the atria and ends with ventricular relaxation is known as cardiac cycle። ስለዚህ ተከታታይ የሆኑ ክንውኖች ናቸው ብለናል አይደል? ስለዚህ በምንድን ነው የሚጀምረው ይሄ ክንውን? በኤትሪያ ኮንትራክሽን ወይም በኤትሪያ መኮማተር ይጀምርና በቬንትሪኩላር ሪላክሴሽን ወይም ደግሞ ቬንትሪክል ሪላክስድ ሲሆን ላይ ኮንትራክት ካደረገ ከተኮማተረ በኋላ እየለቀቀ ደግሞ ሲመጣ ሪላክስድ እየሆነ መጣ ነው የምንለው። ስለዚህ በኤትሪያ መኮማተር ይጀምርና በቬንትሪክል ሪላክሴሽን
የሚያበቃውን የጊዜ ቆይታ ነው ማለት ነው ካርዲያክ ሳይክል ወይም የካርዲያክ ዑደት የምንለው። ስለዚህ በዚህ ካርዲያክ ዑደት ጊዜ የሚከናወኑትን ክንውኖች እስኪ እንመልከታቸው በዚህ ምስል። በምንድን ነው የሚጀምረው አለን? ኮንትራክሽን ኦፍ ዘ ኤትሪያ። ሶ ኮንትራክሽን ኦፍ ዘ ኤትሪያ ማለትም በቀኝ በኩልም በግራ በኩልም ያሉት ሁለቱም ኤትሪያ ኮንትራክት ያደርጋሉ፣ ይኮማተራሉ። ስለዚህ ኮንትራክት አደረጉ ማለት ምን ይሆናል ማለት ነው? ወደ ቬንትሪክልስ ደም ፓምፕ ያደርጋሉ ወይም ይገባል ማለት ነው። ስለዚህ ከሁለቱም ኤትሪያ ወደ ቬንትሪክልስ ምን ይሆናል? ደም ይገባል። ስለዚህ ይሄ ደግሞ ወደዚህ እንዲገባ እዚህ ጋር በሁለቱ በኤትሪያ እና በቬንትሪክልስ መካከል ያሉት ቫልቭስ ምን መሆን አለባቸው? መከፈት ይኖርባቸዋል። ስለዚህ ይሄ ኮንትራክሽን ኦፍ ዘ ኤትሪያ። ከዛ በኋላ ደም ወደ ሁለቱም ቬንትሪክልስ ከገባ በኋላ እነዚህ ሁለቱ ቬንትሪክልስ ደግሞ እንደገና ደም ወደ ምን ፓምፕ ያደርጋሉ ማለት ነው? በቀኝ በኩል ያለው ቬንትሪክል ወደ ፐልሞናሪ አርተሪ ፓምፕ ያደርጋል። ምክንያቱም ሳምባ ጋር ሄዶ ምን መሆን አለበት? ደም ኦክሲጅኔትድ መሆን ስላለበት። በግራ በኩል ደግሞ ያለው ቬንትሪክል ጋር ያለው ደም ወደ ተለያየ ሰውነት ክፍል መድረስ ስላለበት ወደ ኤኦርታ ፓምፕድ ይሆናል ማለት ነው። ስለዚህ እዚህ ጋር ደግሞ ምን ይሆናል ማለት ነው? ቬንትሪክል ወደ ፐልሞናሪ አርተሪ እና ወደ ኤኦርታ ፓምፕ ለማድረግ ወይም ደምን ለመርጨት ምን ይሆናል? ኮንትራክት ያደርጋሉ ወይም ይኮማተራል። እዚህ ጋር ደግሞ እዚህ ጋር ያሉት ቫልቭስ ፐልሞናሪ ቫልቭ እና ደግሞ ኤኦርቲክ ቫልቭ የምንላቸው መከፈት ይኖርባቸዋል። ሰው እዚህ ጋር ተከፈተ፣ ደም ወደ ፐልሞናሪ አርተሪ እና ወደ ኤኦርታ ይሄዳል ማለት ነው። ሶ ቬንትሪኩላር ኮንትራክሽን ደግሞ ካለፈ በኋላ አሁን ደም ፓምፕ ስላደረገ ይህ ኮንትራክት አድርጎ የነበረው ወይም ተኮማትሮ የነበረው ቬንትሪክል እንደገና ሪላክስድ መሆን ይጀምራል። ሶ ቬንትሪኩላር ሪላክሴሽን ይመጣል ማለት ነው። ሶ ከዛ እንደገና መልሶ ደግሞ ከተለያየ የሰውነት ክፍልና ከሳምባ ደግሞ የመጣው ደም ወደ ሁለቱም በኩል ወዳሉት ኤትሪያ ይገባል። ከዛ ከኤትሪያው እንደገና ኤትሪያው ኮንትራክት አድርጎ ተኮማትሮ ወደ ቬንትሪክል ደም እንዲገባ ይሆናል እያለ ይሄ ዑደት ይቀጥላል ማለት ነው። ስለዚህ ይሄ አንድ ሙሉን ካርዲያክ ሳይክል ወይም ዑደት ምንን ነው የሚወክለው ማለት ነው? አንድ የተሟላ የልብ ምትን ይወክላል። ስለዚህ በዚህ መሀል ደግሞ የሚፈጠሩ የተለያዩ ምኖች አሉ፣ ተከታታይ የሆኑ አንዱ ከአንዱ ቀጥሎ የሚመጣ ምኖች አሉ፣ ክንውኖች አሉ። ስለዚህ እነዚህን ሁሉ የያዘውን ሂደት ወይም የጊዜ ቆይታ ነው ማለት ነው ካርዲያክ ሳይክል የምንለው ወይም የካርዲያክ ዑደት የምንለው። The period of contraction that the heart undergoes while it pumps blood into circulation is called ሲስቶሊ። ሶ ሲስቶሊ የምንለው ነገር አለ። ሲስቶሊ እና ዳያስቶሊ የምንላቸው ተርሞች አሉ በዚሁ በካርዲያክ ሳይክል ወይም አሁን ባየነው ዑደት ውስጥ ማለት ነው። ሶ ሲስቶሊ የምንለው ልባችን ኮንትራክት ወይም ደግሞ የሚኮማተርበትን ጊዜ ነው። ሶ ይሄ ኮንትራክሽን የሚፈጠረው ወይም ደግሞ የሚኮማተረው ምን ለማድረግ ነው? ደምን ፓምፕ በማድረግ ወይም በመርጨት እንዲዘዋወር ሰርኩሌት እንዲያደርግ የሚደረግበት ሰዓት ነው ማለት ነው። ስለዚህ በዚህ ሰዓት ምን ይሆናል? ልባችን ኮንትራክት ያደርጋል ወይም ይኮማተራል። ሶ ይሄኛው ምን እንለዋለን ማለት ነው? ኮንትራክሽን ጊዜውን ሲስቶሊ እንለዋለን። ዳያስቶሊ ደግሞ የምንለው the period of relaxation that occurs as the chambers filled with blood is called diastole. ዳያስቶሊ ደግሞ የምንለው ኮንትራክት ካደረገ በኋላ ፓምፕ አድርጎ ደም ከረጨ በኋላ ደምን ኮንትራክት ያደረገው የተኮማተረው ሪላክስድ መሆን ይጀምራል አይደለ? ሶ እዚህ ጋር እንደምታዩት እዚህ ጋር ኮንትራክትድ ሆኖ ነበር፣ ደን ሪላክስድ ይሆንና እየለቀቀ ከዛ ምን ይሆናል ማለት ነው? እንደገና እነዚህ የልብ ክፍሎች ወይም ቼምበርስ የምንላቸው በደንብ ምን መሆን ይጀምራሉ? መሞላት ይጀምራሉ። ሶ ይሄ ሪላክስ የሚያደርግበትን ጊዜ ምን እንለዋለን? ዳያስቶሊ እንለዋለን። ስለዚህ ሁለቱም ሲስቶሊም ዳያስቶሊም በዚህ በካርዲያክ ሳይክል ወይም ዑደት ውስጥ የምናገኛቸው ሂደቶች ናቸው። Both the atria and ventricles undergo systole and diastole. ሁለቱም ኤትሪያም ቬንትሪክልስ የምንላቸው የልባችን ክፍሎች ሲስቶሊ እና ዳያስቶሊ የምንለውን ሂደት ያልፋሉ። ያ ማለት ኤትሪያል
ኮንትራክሽን አለ። ኤትሪየም ኮንትራክት ያደርጋል፣ ቬንትሪክልም ኮንትራክት ያደርጋል። ያ ማለት ሲስቶሊ የምንለው። እንደገና ደግሞ ሁለቱም ደግሞ ሪላክስድ የሚሆኑበት በደም የሚሞሉበት ሰዓት አለ አይደል? ሶ ያ ደግሞ ዳያስቶሊ እንለዋለን ማለት ነው። ቅድም የካርዲያክ ሳይክል ዑደትን ስንመለከት ኤትሪያ በግራም በቀኝ በኩልም ያሉት ወደ ቬንትሪክልስ ደም በሚረጩበት ሰዓት ላይ ምን ያደርጋል? ኮንትራክት ያደርጋል አይደል? ሶ ያ ማለት የኤትሪያ ሲስቶሊ ማለት ነው። ከዛ ደግሞ ቬንትሪክል እንደገና ደም ከኤትሪያ ከተቀበለ በኋላ ወደ ፐልሞናሪ አርተሪ እንዲሁም ወደ ኤኦርታ ደም ፓምፕ ያደርጋል አይደል ቬንትሪክልስ። ስለዚህ ያን ሰዓት ላይ ቬንትሪክሉ ምን ይሆናል ማለት ነው? ኮንትራክትድ ይሆናል። ስለዚህ ያ ደግሞ የቬንትሪክል ሲስቶሊ ይሆናል ማለት ነው። ከዛ እንደገና ደግሞ ከኮንትራክሽን በኋላ ሪላክሴሽን ይመጣል ብለናል። ሁለቱም ኤትሪያም በደም የሚሞላበት ሰዓት አለ። ከዛ ደግሞ እንደገና መልሶ ቬንትሪክልም በደም የሚሞላበት ሰዓት አለ አይደል? ሪላክስድ የሚሆኑበት። ሶ ያ ደግሞ የኤትሪያም የቬንትሪክልም ሪላክሴሽን ሰዓት ዳያስቶሊ እንለዋለን። ስለዚህ ሁለቱም ላይ አለ ማለት ነው ይሄ ሂደት። and it's essential that these components be carefully regulated and coordinated to ensure blood is pumped efficiently to the body. ስለዚህ እነዚህ ሂደቶች ሁለቱም ኮንትራክት የሚያደርጉበት ሪላክስድ የሚደረግበት ሂደቶች ተከታታይ ክንውኖች ናቸው ብለናል አይደል? ስለዚህ እነዚህ ሂደቶችና ክፍሎች በጥንቃቄ ቁጥጥር የሚደረግባቸው እንዲሁም ደግሞ በጥንቃቄ በቅንጅት የሚከናወኑ ናቸው ማለት ነው። ስለዚህ ይሄ በጣም አስፈላጊ ነው የነዚህ በተቀናጀ መልኩ መከናወን ማለት ነው። የነዚህ ሂደቶች ለምንድነው አስፈላጊ የሚሆነው? ምንን ለማረጋገጥ ነው? ደም ለአካል ምን በሆነ መልኩ ውጤታማ በሆነ መልኩ እንዲዳረስ ፓምፕድ እንዲሆን እንዲሁም ደግሞ በአካል ውስጥ ሰርኩሌት እንዲያደርግ ወደ ተለያየ የሰውነት ክፍል እንዲደርስ ያረጋግጣል ማለት ነው። ይሄ እነዚህ ሂደቶች ሪላክስድ የሚሆኑበት ኮንትራክትድ የሚሆኑበት እነዚህ በካርዲያክ ሳይክል በዑደት ውስጥ ያሉት እያንዳንዱ ክንውኖች በጥንቃቄና በቅንጅት የሚከናወኑ ናቸው። ሀርት ሳውንድስ አሁን ደግሞ ስለ ልብ ድምጾች የምንመለከት ይሆናል። One of the simplest yet effective diagnostic techniques applied to assess the state of patient's heart is auscultation, which is listening to various internal sounds using a stethoscope. So የተለያዩ ዳያግኖስቲክ ቴክኒክስ ወይም ደግሞ የመመርመሪያ ዘዴዎች አሉ አይደለ? ታካሚዎች የሚመረመሩበት። ስለዚህ ከነዚህ የተለያዩ መመርመሪያ ዘዴዎች መካከል በጣም ሲምፕል ቀላል እንዲሁም ቀላል ሆኖ ግን ደግሞ ኢፌክቲቭ የሆነ ውጤታማ የሆነ የመመርመሪያ ቴክኒክ ወይም ዘዴ አለ። ይህም ምንድነው? የታካሚዎችን የልብ ሁኔታ ለመገምገም አገልግሎት ላይ የሚውል ቴክኒክ ነው። ያም ምንድነው? ኦስኩልቴሽን ዩዚንግ ስቴቶስኮፕ። ኦስኩልቴሽን የምንለው ምንድነው? የተለያዩ ውስጣዊ ድምጾችን ማዳመጥ ነው። ያ ማለት አካል ውስጥ ያሉ የተለያዩ ድምጾች አሉ። ሰው እነሱን ማዳመጥ ኦስኩልቴሽን እንለዋለን። ስለዚህ ይሄንን ደግሞ በስቴቶስኮፕ ወይም ይሄኛው ስቴቶስኮፕ የምንለው መሳሪያ አለ። ሰው ይሄን በመጠቀም የተለያዩ ውስጣዊ ድምጾችን ለምሳሌ የልብን ሁኔታ የታካሚዎችን የልብ ሁኔታ አሰስ ማድረግ ወይም መገምገም ይቻላል ማለት ነው። ሶ ይሄ መንገድ ወይም ይሄ የመመርመሪያ ቴክኒክ ቀላል ነው፣ ግን ደግሞ በጣም ውጤታማ የሆነ መመርመሪያ ዘዴ ነው። In a normal healthy heart, there are only two audible heart sounds, which are lub and dub or dub. So በአንድ ጤናማ በምንለው ልብ ላይ አውዲብል የሆኑ ወይም ደግሞ የሚሰሙ ሁለት ድምጾች ብቻ ናቸው ያሉት። እነዚህ ሁለት ድምጾች ለብ ዳብ ብለን እንላቸዋለን ወይም ለብ ዳብ ተብለው ይገለጻሉ። ይሄም ስያሜ የመጣው ከምንድን ነው? በስቴቶስኮፕ ይሄ የልብ ድምጽ በሚሰማበት ሰዓት ላይ ከሚፈጥረው ሲመታ በሚፈጥረው ስም ለብ ዳብ የሚል ድምጽ ይፈጥራል እና ከዛ በመነሳት ነው ለብ ዳብ የተባሉት እነዚህ ሁለት ድምጾች። ሶ የመጀመሪያው ድምጽ ለብ ያልነው ድምጽ ማለት ነው or raised heart sound ይባላል is the sound created by the closing of the atrioventricular valves during ventricular contraction. በቬንትሪክል ኮንትራክሽን ወይም መኮማተር ጊዜ atrioventricular valves የምንላቸው ሲዘጉ የሚፈጠረው ድምጽ ነው ለብ የምንለው። ሶ ይሄ እንዴት ነው ስንል atrioventricular valves የምንላቸው በኤትሪየም እና በቬንትሪክል መካከል በግራም በቀኝም በኩል የምናገኛቸው ቫልቭስ አሉ። ያ ማለት
ደም ከቬንትሪክል ወደ ኋላ ፍሎ እንዳያደርግ ወይም እንዳይመለስ የሚከለክል ቫልቭ ነው፣ ወደ ኤትሪየሙ እንዳይመለስ ማለት ነው። ስለዚህ እነዚህን ኤትሮቬንትሪኩላር ምንላቸው በዚህ ጋም ሁለት ቫልቭስ አሉ። ስለዚህ ደም ከኤትሪየም ወደ ቬንትሪክል መጀመሪያ ይፈልሳል አይደለ? ስለዚህ እየፈለሰ ከዛ ቬንትሪክል ሞልቶ እንደገና ፓምፕ ማድረግ ወደ የት? አንደኛው ቬንትሪክል ወደ ፐልሞናሪ አርተሪ፣ አንደኛው ቬንትሪክል ደግሞ ወደ ኤኦርታ ፓምፕ ያደርጋል አይደል? ሶ ያኔ ከዚህ ወደዚህ ደም ፈለሰ አይደለ? ሶ በዚህ ሰዓት ላይ እነዚህ ኤትሮቬንትሪኩላር ቫልቭስ ምንድን ናቸው? ክፍት ናቸው። ከዛ ግን ልክ ከቬንትሪክል ደም ወደ ፐልሞናሪ አርተሪ እና ወደ ኤኦርታ ፓምፕድ ሊሆን ሲል ቬንትሪክሉ ምን ያደርጋል? ኮንትራክት ያደርጋል ወይም ይኮማተራል። ሶ ቬንትሪኩላር ኮንትራክሽን የምንለው ማለት ነው። ስለዚህ ይሄ ሲኮማተር ይሄ ቫልቭ ኤትሮቬንትሪክል ቫልቭ ይዘጋል። ሶ ኤትሮቬንትሪክል ቫልቭ ሲዘጋ ያ ሰዓት ላይ ድምጽ ይፈጠራል። ሶ ይሄ ድምጽ ነው ለብ የምንለው ድምጽ። ሁለተኛው ደግሞ the second heard sound dub or dub የምንለው ደግሞ is the sound of the closing of the semilunar valves during ventricular diastole። ይሄ ሁለተኛው ድምጽ ደግሞ ሴሚሉናር ቫልቭስ የምንላቸው በሚዘጉበት ሰዓት ላይ የሚፈጠር ድምጽ ነው። ሶ ይሄ ሴሚሉናር ቫልቭስ የምንላቸው ደግሞ የሚዘጉት በቬንትሪኩላር ዳያስቶል ወይም ደግሞ ቬንትሪክል ሪላክስድ በሚሆንበት ሰዓት ላይ ነው። ሶ ቅድም እዚህ ጋር ቬንትሪክል ወደዚህ ኮንትራክት አድርጎ ወደ ኤኦርታና ወደ ፐልሞናሪ አርተሪ ደም በሚረጭበት ሰዓት ላይ እነዚህ ይዘጋሉ አለን አይደለ? ከዛ ደግሞ እንደገና አሁንም ቬንትሪክል ደም እዚህ ጋር ፓምፕ አድርጎ ከጨረሰ በኋላ ኮንትራክት አድርጎ የነበረው ተኮማትሮ የነበረው ምን እየሆነ ይመጣል? ሪላክስድ እየሆነ ይመጣል አይደለ? ማለትም ቬንትሪኩላር ዳያስቶሊ የምንለው። ስለዚህ በዚህ ሰዓት እዚህ ጋር በቬንትሪክል እና በፐልሞናሪ አርተሪ መሀል እንዲሁም በቬንትሪክል እና በኤኦርታ መሀል ምን አሉ? ቫልቭስ፣ ሁለት ቫልቭስ ሰሚሉናር ቫልቭስ የምንላቸው አሉ አይደለ? ስለዚህ እነዚህ ደግሞ አሁን ምን ይሆናሉ ማለት ነው? ልክ ቬንትሪክል ሪላክስድ መሆን ሲጀምር እነዚህ ሁለቱ ቫልቭስ ሰሚሉናር ቫልቭስ ይዘጋሉ። ስለዚህ ልክ እነሱ ሲዘጉ ደግሞ የሚፈጠረው ሁለተኛው ድምጽ ደብ እንለዋለን ማለት ነው፣ ወይም ደብ እንለዋለን። The term murmur is used to describe an unusual sound coming from the heart that is caused by the turbulent flow of blood. ሌላ ደግሞ መርመር የምንለው ቃል አለ። ሶ ይሄ መርመር የሚለው ቃል ምንን ነው የሚገልጸው? ከልብ የሚመጣ ያልተለመደ የሆነ ድምጽን ነው። ሶ ይሄ ያልተለመደ ድምጽ ደግሞ የሚፈጠረው በምንድን ነው? የደም ፍልሰት ተርቢለንስ ሲሆን ወይም ደግሞ የተበጠበጠ የደም ፍልሰት ሲኖር የሚፈጠር ድምጽ ነው። ምን እንለዋለን? መርመር እንለዋለን። ምንድን ነው? ያልተለመደ ድምጽ ማለት ነው። ከልብ የሚመጣ ያልተለመደ ድምጽ። Murmurs are graded on a scale of 1 to 6, with 1 being the most common, the most difficult sound to detect, and the least serious. And the most severe is a scale of 6. ይሄ murmurs የምንላቸውን ድምጾች በደረጃ ተቀምጠዋል፣ ከ1 እስከ 6 ባለ ልኬት ማለት ነው። ስለዚህ አንድ ማለት ምን ነው የሚያሳየው? ሞስት ኮመን ወይም የተለመደ አይነት መርመር ነው። እንዲሁም እንትን ለማድረግ ዲቴክት ለመለየት ራሱ ዲፊከልት ነው ወይም ከበድ ያለ ነው እና ሊስት ሲሪየስ ነው ማለትም ያን ያህል አደገኛ የሆነ ወይም ችግር የሚያስከትል አይነት አይደለም ማለት ነው ያኛው መርመር። በስድስት የምንገልጸው ወይም ደግሞ 6 ቁጥር ላይ ደግሞ የምናስቀምጠው መርመር ግን ሞስት ሲቪር ወይም ደግሞ ከባድ የሆነውን ነው። ስለዚህ በዚህ ከ1 እስከ 6 ደረጃ ይሰጣቸዋል ማለት ነው ይሄ መርመር የምንላቸውን ድምጾች። Specialized electronic stethoscopes are used to record both normal and abnormal sounds. Specialized ደግሞ የምንላቸው stethoscopes ማለትም ከተለመደው ደግሞ ስቴቶስኮፕ ለየት ያሉ ኤሌክትሮኒክ ስቴቶስኮፕስ ደግሞ አሉ። ሰው እነዚህ የተለመደ እንዲሁም ደግሞ ያልተለመደ ድምጾችንም ደግሞ ምን ለማድረግ ሪከርድ ለማድረግ ወይም ለመመዝገብ አገልግሎት ላይ ይውላል። ይሄ ልዩ የሆነው ወይም ስፔሻላይዝድ የሆነው የኤሌክትሮኒክ ስቴቶስኮፕ። When using a stethoscope to listen to the heart sounds called oscillation, it is a common practice for the clinician to ask the patient to breathe deeply. So ስቴቶስኮፕን ተጠቅሞ አንድ የጤና ባለሙያ ወይም ደግሞ ሐኪም የልብ ድምፅን
ወይም የልብ ድምጾችን ያዳምጣሉ አይደለ? ይሄ ኦስኩሌሽን ያልነውን ማለት ነው። ሶ በዛ ሰዓት ታካሚውን የሚጠይቁት አንድ የተለመደ እንትን አለ አይደለ? ሂደት ወይም ደግሞ ልማድ አለ። ሰው ይሄ ምንድን ነው? በደንብ ወደ ውስጥ ተንፍሱ ወይ ደግሞ በጥልቀት ተንፍሱ ይባላል። ሰው ይሄ ለምንድን ነው ደግሞ ስንል this procedure not only allows for listening to airflow but it may also amplify heart murmurs. so ይሄ ሂደት ማለትም በጥልቀት የሚተነፈስበት ሂደት አንደኛ የአየር ፍልሰትን ለማዳመጥ የሚያገለግል ሂደት ነው። ከዚህ በተጨማሪ ደግሞ amplify heart murmurs ወይም ደግሞ ይሄ murmur የምንለው የልብ ድምጽ ሲፈጠር እሱን አጉልቶ እንዲሰማ ለማድረግ ይረዳል ማለት ነው። ስለዚህ ነው ይሄ የሚያስፈልገው ማለት ነው፣ በደንብ በጥልቀት መተንፈሱ። Inhalation increases blood flow into the right side of the heart and may increase the amplitude of right-sided heart murmurs. Inhalation ወይም ደግሞ ወደ ውስጥ መተንፈስ ደም ወደ ቀኝ የልብ ክፍል ያለውን ፍልሰት ይጨምራል። ወደ ቀኝ ክፍል ደም ፍልሰት እንዲጨምር ያደርጋል። ምን? ወደ ውስጥ መተንፈስ ወይም ኢንሃሌሽን። ስለዚህ ይሄ ደግሞ በቀኝ የልብ ክፍል በኩል የሚፈጠርን መርመር የምንለውን ድምፅ አምፕሊቲዩድ ወይም ደግሞ ጥንካሬውን ስትሬንግዙን ከፍ እንዲያደርግ ያደርገዋል። ስለዚህ እሱ በቀኝ በኩል ያለው የልብ መርመር ድምፅ ምን እንዲሆን ያደርጋል ማለት ነው? ጎልቶ እንዲሰማ ያደርጋል ማለት ነው፣ በኢንሃሌሽን ጊዜ ወይም ደግሞ ወደ ውስጥ በሚተነፈስበት ጊዜ። ኤክስፓይሬሽን ደግሞ ማለትም ወደ ውጭ መተንፈስ ደግሞ partially restricts blood flow into the left side of the heart and may amplify left-sided heart murmurs. ኤክስፓይሬሽን ወይም ደግሞ ወደ ውጭ በሚተነፈስበት ጊዜ በግራ በኩል ያለውን የደም ፍልሰት በተወሰነ መልኩ ምን ያደርገዋል? ሪስትሪክት ያደርገዋል ወይም ይገተዋል። ስለዚህ ደም ወደ ግራ የልብ ክፍሎች እንዳይገባ በተወሰነ መልኩ ምን ያደርጋል? ይገድባል። ይሄ ደግሞ ምን እንዲሆን ያደርጋል? በግራ በኩል ያለውን የሄርት ወይም የልብ መርመር የምንለውን ድምፅ በደንብ አጉልቶ እንዲሰማ ያደርጋል ማለት ነው። ስለዚህ በጥልቀት በሚተነፈስበት ሰዓት ላይ ወደ ውስጥም ወደ ውጭም በቀኝም በኩል በግራም በኩል ያለውን የልብ የድምፅ ወይም መርመር የምንለውን ድምፅ በደንብ አጉልቶ ለመሰማት ያግዛል። እሺ አሁን ደግሞ አንድ አክቲቪቲ ይኖረናል። ስለ ሄርት ሳውንድ ወይም ስለ ልብ ድምፅ ነው ይሄ አክቲቪቲ። medical workers use stethoscopes to measure blood pressure and to listen to the heart, lungs and intestines. so የጤና ባለሙያዎች ስቴቶስኮፕን በመጠቀም የደም ግፊትን ይለካሉ፣ እንዲሁም ደግሞ የተለያዩ ድምጾችን የልብ፣ የሳምባ እንዲሁም የአንጀት ድምጾችን ለማዳመጥ ይጠቀሙበታል። and you will use a stethoscope to listen to your heart. ስለዚህ በዚህ አክቲቪቲ ስቴቶስኮፕን ተጠቅማችሁ የራሳችሁን የልብ ድምጽ እንድታዳምጡ ነው። disinfect the earpieces of the stethoscope with rubbing alcohol before and after use. መጀመሪያ ስቴቶስኮፕን ከመጠቀማችሁም በፊት ከተጠቀማችሁም በኋላ ዲስኢንፌክት ማድረግ ይኖርባችኋል። ይሄ ማዳመጫው አለ አይደል? ኢርፒስስ ወይም ደግሞ የጆሮ ማዳመጫውን እሱኛውን ዲስኢንፌክት ማድረግ ማለት ከተለያዩ ረቂቅ ተዋሲያን፣ ጎጂ ከሆኑ ረቂቅ ተዋሲያን ማጽዳት ማለት ነው። ስለዚህ ለጽዳት አገልግሎት የምንጠቀምባቸውን አልኮሆል በመጠቀም በደንብ ማጽዳት ይኖርባቸዋል። ስለዚህ በዚህ አክቲቪቲ ሁለት ነገሮችን ነው የምታደርጉት። place a stethoscope on your own chest and listen for a heart sound and locate the area where the heart sounds are loudest and clearest. so ስቴቶስኮፑን እዚህ ምስል ላይ እንደምታዩት የራሳችሁ ደረታችሁ ላይ ካደረጋችሁ በኋላ ያለውን የልብ ድምጽ አዳምጡ። ከዛ ደግሞ በደንብ ከፍ ብሎ እንዲሁም ደግሞ ጥርት ብሎ የሚሰማበትን የልብ ድምጽ የሚሰማበትን ቦታ ደግሞ ለይታችሁ አሳዩ ማለት ነው፣ ሎኬት አድርጉ። ከዛ ደግሞ after 1 minute of moderate exercise walking on the spot listen for your heart sound again. መካከለኛ እንቅስቃሴ ለአንድ ደቂቃ ደግሞ ካደረጋችሁ በኋላ እንደገና የልብ ድምጻችሁን መልሳችሁ አዳምጡት ነው የሚለው ሁለተኛው ደግሞ። ከዛ በዛ መሰረት እነዚህ ሁለት ነገሮች ትሰራላችሁ። የመጀመሪያው ምንድነው? draw a diagram of a chest showing where you located the clearest sound. ምስል ትስላላችሁ። የደረት ምስል ትስሉና ያ ምስል ምን እንዲያሳይ ይጠበቃል ማለት ነው? በደንብ ጥርት ያለ ድምጽ
የሰማችሁባቸውን ቦታዎች ምን አድርጉ ማለት ነው ጠቁሙ። እዚህ ቦታ ብላችሁ። ሁለተኛ ደግሞ did the sound of your heartbeat change after exercise? describe what differences you heard. so የልብ ከኤክሰርሳይዝ በኋላ ደግሞ አዳምጡ እንደገና ብያችኋለሁ የልብ ድምጻችሁን። so ከኤክሰርሳይዝ በኋላ የልብ ምታችሁ ድምጽ ተቀየረ ወይ ነው የሚለው። so describe አድርጉ ዲፍረንሱን ከኤክሰርሳይዝ በፊት እና ከኤክሰርሳይዝ በኋላ ያለውን ልዩነት፣ የሰማችሁትን ልዩነት ግለጹ። ስቴቶስኮፕን ተጠቅመን ደረታችን አካባቢ የልብ ድምጻችንን በምናዳምጥበት ሰዓት ላይ በደንብ ክሊር የሆነ ወይም ደግሞ ጥርት ያለ ድምጽ የሚሰማባቸው ቦታዎች አሉ። እነዚህ heart oscillation sites ወይም ደግሞ areas of heart valves የልባችን ቫልቮች የሚገኙበት ቦታዎች ናቸው። እዚህ ምስል ላይ እንደምትመለከቱት እነዚህ እዚህ ጋር የተቀመጡት ቦታዎች እዚህ ምስሉን በደንብ ማየት ትችላላችሁ። የተሻለ ድምጽ በደንብ ቫልቮቹ ያሉበት ነው። ቫልቮቹ ሲዘጉ ነው አይደለ ሁለት አይነት ድምጽ ቅድም እንሰማለን ያልነው አይደል ላብ ያልናቸው ድምጾች። ስለዚህ እነዚህ ኤሪያዎች እነዚህ ቦታዎች እነዚህ ቫልቭስ ያላቸው የሚገኙበት ቦታዎች ናቸው። አራቱ ቫልቭስ ማለት ነው። ስለዚህ ይሄ ቦታ የበለጠ በደንብ ጥርት ያለ ድምጽ የምንሰማበት ቦታ ነው። ከእንቅስቃሴ በኋላ ደግሞ የሚመጣው ልዩነት ምንድነው ስንል after exercise the heart beats faster which can make the sound of the heartbeat more rapid. ከእንቅስቃሴ በኋላ ምን ይሆናል? የልብ ምታችን ፋስተር ይሆናል ማለትም ፈጠን ያለ ይሆናል። ስለዚህ ይሄም የምንሰማው ድምጽ ምን እንዲሆን ያደርጋል ማለት ነው? ራፒድ እንዲሆን ወይም በጣም ፈጣን የሆነ ድምጽ እንድንሰማ ያደርጋል ከኤክሰርሳይዝ በፊት ካለው አንጻር ስናወዳድረው ማለት ነው። አሁን ደግሞ ብለድ ፕሬሸር ወይም የደም ግፊትን እናያለን። ብለድ ፕሬሸር is the force of the blood on the walls of the arteries. ብለድ ፕሬሸር የምንለው የደም ግፊት የምንለው ደም የደም ቧንቧ ግድግዳ ላይ የሚፈጥረውን ወይም የሚያሳርፈውን የግፊት ኃይል ነው የደም ግፊት የምንለው ማለት ነው። It can be measured indirectly with an instrument called a sphygmomanometer. ይሄን ደግሞ ብለድ ፕሬሸር ወይም የደም ግፊትን ለመለካት ደግሞ የምንጠቀምበት መሳሪያ አለ። ስፋይግሞማኖሜትር ይባላል። ስፋይግሞማኖሜትርን በመጠቀም እንዴት ነው የደም ግፊት የሚለካው የሚለውን ስንመለከት እንግዲህ የደም ግፊታችሁን ተለክታችሁ ታውቃላችሁ ብዬ አስባለሁ። ይሄንን ሂደት በቀላሉ ትረዱታላችሁ። A cuff with an air bladder is wrapped around the arm. የሆነ ማሰሪያ የሚመስል ነገር ግን ውስጡ ደግሞ በአየር የሚሞላ ምን ይደረጋል? ክንዳችን ላይ እንደዚህ እጃችን ሰብስበን ይጠቀልላል። Then a small pump is used to inflate the air bladder. ስለዚህ እጇ ላይ የያዘችው መንፊያ ነገር አለ አይደል? ፓምፕ እሱን በመጠቀም ይሄ ምን ይሆናል ማለት ነው እንዲነፋ ያደርጋል። በአየር እየተሞላ ይመጣል። በዛ ሰዓት ክንዳችን ጋር ጥብቅ የማድረግ ስሜት ይሰማናል አይደል? ያ የሚደረገው ለምንድን ነው? thereby closing off blood flow through the brachial artery, one of the major arteries of the arm. እዚህ ክንዳችን አካባቢ የሚገኘው አንደኛው ሜጀር የምንለው ዋና የምንለው አርተሪ ወይም የደም ቧንቧ ብራኪያል አርተሪ እንለዋለን ብለናል። ይሄ ብራኪያል አርተሪ በብራኪያል አርተሪው ደም ፈልሶ እንዳያልፍ ምን ያደርጋል ማለት ነው? ይዘጋዋል ማለት ነው። በዚህ ሰዓት ምን ሲደረግ? ይሄ አየሩ እየተነፋ እዚህ እጃችን ጋር ጥብቅ ያደረገን ሲመጣ ማለት ነው። ብራኪያል አርተሪው ውስጥ ያለውን የደም ፍልሰት ይዘጋዋል። ቀጥሎ ስቴቶስኮፕ is placed below the cuff and air is slowly released from the bladder until a low pitched sound can be detected. ከዛ ደግሞ ስቴቶስኮፕን እዚህ ይሄ ከፍ የምንለው ይሄ ማሰሪያው ስር ይደረግና ማዳመጫው ተደርጎ ምን ይደረጋል? አየር እዚህ ጋር ቅድም ተነፍቶ ነበር። አሁን ቀስ ተብሎ አየሩ ከብላደር ውስጥ እንዲለቀቅ ይደረጋል፣ እንዲተነፍስ ማለት ነው። ቀስ ተብሎ ያ ቀስ ተብሎ እየተደረገ ምን እስኪሆን ነው የሚደረገው? ያ አነስተኛ የሆነ ድምጽ መለየት እስከሚቻል ማለት ነው። በስቴቶስኮፑ እየተደመጠ እንደዛ ይደረጋል። The sound is caused by blood entering the previously closed artery. ይሄ ድምጽ የሚፈጠረው በምንድን ነው? መጀመሪያ ይሄኛውን በአየር ሙልት አድርገን ጥብቅ ስናረገው እዚህ ጋር ያለው ብራኪያል አርተሪ ውስጥ ያለውን የደም ፍልሰት ተቋርጦ ነበር አይደለ? ስለዚህ ልክ የተዘጋው ይሄ አየሩ እየለቀቀ ሲመጣ ደም እንደገና መልሶ ወደ ብራኪያል አርተሪው ሲገባ ነው ማለት ነው ይሄ ድምጽ የሚፈጠረው። Each time the heart
contracts this sound are heard so ልባችን ሲኮማተር ወይም ኮንትራክት ባደረገ ጊዜ ቁጥር ምን እንሰማለን ድምጽ እንሰማለን ብለናል so ይሄንን ግፊቱን ደግሞ እንዴት ነው ሜዠር የምናደርገው ስንል a gauge on the sphygmomanometer measures the pressure exerted by the blood during ventricular contraction gauge የምንለው እዚህ ጋር sphygmomanometer ላይ የሚገኝ ይሄ ቁጥር ያለበት መሳሪያ አለ so ይሄ ነው ማለት ነው የግፊት መጠኑን የሚለካልን ስለዚህ ventricular contraction ሲኖር ወይም ventricle መኮማተር ሲኖር ልባችን ደም ይረጫል አይደለ ወደ ደም ቧንቧ ስለዚህ ደም የደም ቧንቧ ግድግዳው ላይ የሚያሳድረውን ግፊት ይለካልናል ማለት ነው ይሄኛው sphygmomanometer ላይ ያለው gauge so this pressure is called systolic blood pressure so ይሄኛው በventricle contraction ጊዜ የምናነበው የግፊት መጠን ምን እንለዋለን ማለት ነው የሲስቶሊክ ብለድ ፕሬሸር ወይም ሲስቶሊክ የደም ግፊት ነው ምክንያቱም ሲስቶል ምንድነው ብለን ነበር ኮንትራክሽን ነው አይደለ ስለዚህ በኮንትራክሽን ጊዜ ያለው የደም ግፊት ሲስቶሊክ ብለድ ፕሬሸር እንለዋለን normal systolic blood pressure is less than 120 millimeter of mercury so normal የምንለው የሲስቶሊክ የደም ግፊት መጠን ከ120 ሚሊሜትር ኦፍ ሜርኩሪ በታች ነው blood pressure is measured in the non-SI units of millimeters of mercury or mmHg ማለት ባጭሩ ሲቀመጥ ማለት ነው ይሄ ሚሊሜትር ኦፍ ሜርኩሪ ማለት ነው ይሄ so የደም ግፊት የሚለካው ወይም ደግሞ ተለክቶ መጠኑ የሚቀመጠው በምንድነው በሚሊሜትር ኦፍ ሜርኩሪ ነው so ይሄ ሚሊሜትር ኦፍ ሜርኩሪ ነን ኢንተርናሽናል ሲስተም ነው ማለትም ዓለም አቀፍ ደረጃ ተቀባይነት ያለው ሳይሆን ኢመደበኛ የሆነ በተለምዶ አገልግሎት ላይ የሚውል አይነት ነው ስለዚህ አይታችሁ ከሆነ ብለድ ፕሬሸር ወይም የደም ግፊት ሲቀመጥ እንደዚህ ይደረግና ይቀመጣል ያ ማለት ሚሊሜትር ኦፍ ሜርኩሪ ማለት ነው እንግዲህ የደም ግፊት ወይም ብለድ ፕሬሸር ሜዠር በሚደረግበት ወይም በሚለካበት ሰዓት ላይ በሁለት አይነት ውጤት ነው አይደል የሚገለጸው በሁለት ውጤት ይሄን ያህል በእንደዚህ ያህል ተብሎ ነው የሚገለጸው ስለዚህ የመጀመሪያው ውጤት ምንድነው አለን ሲስቶሊክ ብለድ ፕሬሸር የምንለው ነው ያ ማለት ልክ ይሄንን ካፍ እያተነፈስ ነው በሚመጣበት ሰዓት ላይ ድምጽ ይፈጠራል አለን አይደል ሶ የመጀመሪያውን ድምጽ ተከትሎ የሚመጣውን ንባብ ወይም ውጤት ነው ሲስቶሊክ ብለድ ፕሬሸር የምንለው ወይ ደግሞ በቬንትሪኩላር ኮንትራክሽን ወይም በቬንትሪክል መኮማተር ሰዓት ላይ ያለውን ግፊት ነው የሚለካልን እሱኛው ሁለተኛው ደግሞ እንደገና እንዴት ነው የሚነበበው ስንል the cuff is then deflated even more until the sound disappears so አሁንም በበለጠ ዲፍሌት ይደረጋል ማለትም እየተነፈሰ በደንብ እንዲተነፍስ ይደረጋል እስከመቼ ይሄ እየሰማን ያለነው ድምጽ disappear እስኪያደርግ ወይም ደግሞ እስከሚጠፋ ማለት ነው so at this point blood flows into the artery during ventricular relaxation or filling ስለዚህ በዚህ ሰዓት ድምጹ ከተፋበት ሰዓት በኋላ ወደዚህ ወደ አርማችን ወይም ወደ ክንዳችን ጋር ወዳለው አርተሪ የሚፈልሰው ደም በምን ሰዓት የሚፈልስ ነው ventricle relax በሚያደርግበት ወይም ደግሞ ventricle በደም ፊል እየተደረገ ወይም እየተሞላ ባለበት ሰዓት ላይ ያለ ነው ስለዚህ ይሄኛው ደግሞ ሁለተኛው እንትን ይሆናል ማለት ነው ሁለተኛው ንባብ ይሆናል ስለዚህ ይሄንን ደግሞ ምን እንለዋለን This pressure is called diastolic blood pressure. ይሄ ደግሞ diastolic blood pressure እንለዋለን. So diastolic ምንድነው relaxation ሰዓት ላይ ያለው ነው ብለናል diastole የምንለው ስለዚህ በሪላክሴሽን ሰዓት ደግሞ ያለውን የደም ግፊት diastolic blood pressure እንለዋለን. So normal diastolic blood pressure is less than 80 millimeter of mercury. ስለዚህ ኖርማል የምንለው ደግሞ የዳያስቶሊክ የደም ግፊት መጠን ከ80 ሚሊሜትር ኦፍ ሜርኩሪ በታች ነው። እነዚህን ሁለት የደም ግፊት ውጤቶች እንዴት ነው የሚገለጸው ስንል a systolic pressure of 120 millimeter of mercury and a diastolic pressure of 80 millimeter of mercury would be reported as 120 by 80 or 120 over 80 ስለዚህ የኛው ሲስቶሊክ ያልነው የደም ግፊት ውጤት እንዲሁም ደግሞ የዳያስቶሊክ የደም ግፊት ውጤት በዚህ መልኩ 120 over 80 ወይ 120 በ80 ተብሎ ይገለጻል። እንግዲህ እነዚህ ሲስቶሊክም ዳያስቶሊክ የደም ግፊትም ከፍ የሚልበትም የሚቀንስበት የተለያዩ
ሁኔታዎች ይኖራሉ። ለምሳሌ አሁን reduced feeling such as that caused by an internal hemorrhage will cause diastolic blood pressure to fall። ለምሳሌ reduced feeling አሁን diastolic የምንለው የደም ግፊት በፊሊንግ ሰዓት ላይ የልብ ደም እዚህ ጋር በሚሞላበት ሰዓት ላይ ነው አይደለ? ሪላክሴሽን ሰዓት ወይም ደግሞ ይሄ ፊል የሚደረግበት ሰዓት ላይ ያለው ፕሬሸር ነው አይደል? ዳያስቶሊክ ብለድ ፕሬሸር ያለው። ስለዚህ ይሄ ዳያስቶሊክ ብለድ ፕሬሸር ፊሊንጉ ወይም ደግሞ ይሄ ልብ መሙላት ባለበት መጠን በደም ሳይሞላ ሲቀር ወይም የመሙላት መጠኑ ሲቀንስ የዳያስቶሊክ ብለድ ፕሬሸሩ ወይም የዳያስቶሊክ የደም ግፊቱ ይቀንሳል ወይም ሊቀንስ ይችላል ማለት ነው። ለምሳሌ ይሄ ደም reduced feeling ወይም ደግሞ ደም በበቂ ሁኔታ ልብ ውስጥ አለመሙላት በምክንያት ሊፈጠር ይችላል ካልን በተለያዩ የጤና ሁኔታዎች ምክንያት ሊፈጠር ይችላል። ለምሳሌ ኢንተርናል ሄሞሬጅ የምንለው ወይም ደግሞ የውስጣዊ የደም ፍሰት ሲኖር ውስጥ ላይ በተለያዩ ሁኔታዎች ምክንያት ደም መፍሰስ ሲኖር ልብ ጋር የሚሞላው የደም መጠን ይቀንሳል ማለት ነው። ያ ደግሞ እንደገና ዳያስቶሊክ የምንለው የደም ግፊት እንዲቀንስ ያደርገዋል። እሺ እስካሁን ስለ ብለድ ፕሬሸር አውርተናል። አሁን ደግሞ እስኪ እነዚህን ጥያቄዎች እንመልከታቸው። What are the major foods which lead to high blood pressure or hypertension? So ዋና የምንላቸው ሃይፐርቴንሽን ወይም ደግሞ ከፍተኛ የደም ግፊትን የሚያመጡ ምግቦች ምንድን ናቸው ነው የሚለው። ሌላ ደግሞ do you have any idea about the lines of movement of blood in the body? ሰውነታችን ውስጥ ወይም ደግሞ ሰውነት ውስጥ ስላሉ የደም መዛወሪያ መንገዶች ወይም መስመሮች የምታውቁት ነገር አለ ወይ ነው የሚለው። ሰው ይሄ ባለፈው ከተማርነው ጋር የሚገናኝ ነው። ስለዚህ እሱን ሪቫይዝ እናደርግበታለን ማለት ነው። በዚህ ጥያቄ ከፍተኛ የሆነ የደም ግፊት ሊያስከትሉ የሚችሉ የተለያዩ ምግቦች ይኖራሉ። ዋነኛው ለምሳሌ ሃይ ሶዲየም ፉድስ በከፍተኛ ሶዲየም መጠን ያላቸው ምግቦች ለምሳሌ ፕሮሰስድ ኤንድ ፓኬጅድ ፉድስ ኤንድ ሶልት እንደዚህ የተቀነባበሩና የታሸጉ ምግቦች አሉ ከፍተኛ የሆነ ሶዲየም ያለባቸው፣ እንዲሁም ደግሞ ጨው። ስለዚህ እነዚህ ከፍተኛ የሆነ የደም ግፊት ሊያስከትሉ የሚችሉ ናቸው። ሌላ ደግሞ ሹገር ፉድስ ኤንድ ቤቨሬጅስ ማለትም ስኳር ያላቸው ምግቦች እንዲሁም ደግሞ መጠጦች ማለት ነው። ለምሳሌ ሹገር ድሪንክስ እንደዚህ የተለያየ ኤነርጂ ድሪንክ ምናምን ተብለው የሚዘጋጁ ስኳር የያዙ መጠጦች አሉ። እንዲሁም ደግሞ ስዊትስ ጣፋጭ ነገሮች የተለያዩ አሉ። ስለዚህ እነዚህ ከፍተኛ የሆነ የደም ግፊት ሊያስከትሉ ይችላሉ፣ ማለትም የደም ግፊትን ሊጨምሩ ይችላሉ ማለት ነው። ስለ ላይንስ ኦፍ ሙቭመንት ኦፍ ብለድ ወይም ደግሞ ስለ ደም መንቀሳቀሻ ደግሞ መስመሮች ስናወራ the movement of blood in the body occurs through two primary circuits which are systemic circulation and pulmonary circulation። ስለዚህ ደም በሰውነታችን ውስጥ በሁለት ዋና ዋና መስመሮች ያልፋል ወይም ሁለት መንገዶች አሉ ብለናል። አንደኛው ሲስተሚክ ያልነው ሰርኩሌሽን ነው፣ ሁለተኛው ደግሞ ፐልሞናሪ ያልነው ነው። ለዛሬ የምናየው የመጨረሻው ክፍል ስለ blood vessels ወይም ስለ ደም ስሮች ይሆናል። blood vessels are the channels or conduits through which blood is distributed to body tissues። የደም ስሮች የምንላቸው ደም ለተለያየ የሰውነታችን ክፍል ላይ ወደሚገኙ ቲሹስ ወይም የህዋስ ስብስቦች ዲስትሪቢዩት የሚደረግበት ወይም የሚሰራጭባቸውን መስመሮች እንዲሁም ደግሞ ቱቦዎች ነው የደም ስሮች የምንላቸው። The vessels make up two closed systems of tubes that begin and end at the heart። ስለዚህ እነዚህ የደም ስሮች ሁለት ዝግ የሆነ የደም ቧንቧ ስርዓት አላቸው። ያ ማለት ምንድነው? ከልብ ነው የሚጀምረው። ስለዚህ ከልብ ይጀምርና ከዛ እንደገና መልሶ ወደ ተለያየ ሰውነት ክፍል ከተደረሰ በኋላ መልሶ የሚያቆመው የሱ ጋር ነው ማለት ነው፣ ልብ ጋር ነው። ስለዚህ ዝግ የሆነ ስርዓት ነው። እነዚህ ደግሞ ሁለት ስርዓቶች ናቸው ያሉት። ስለዚህ እነዚህ ሁለት ደግሞ ሲስተምስ የትኞቹ ናቸው? One system, the pulmonary vessels, transports blood from the right ventricle to the lungs and back to the left atrium። ስለዚህ በፐልሞናሪ ሰርኩሌሽን ላይ ያሉትን የደም ስሮች ፐልሞናሪ ቬስልስ እንላቸዋለን። ስለዚህ ይሄ አንደኛው ክፍል ነው ማለት ነው። በፐልሞናሪ ቬስልስ ወይም ደግሞ ፐልሞናሪ ሲስተም ጋር የምናገኛቸው የደም ስሮች ደምን ከራይት ቬንትሪክል በቀኝ በኩል ካለው ቬንትሪክል ወደ ሳምባ ይወስዳሉ፣ ዲኦክሲጅኔትድ የሆነውን ደም። ከዛ ኦክሲጅኔትድ ከሆነ በኋላ ባክ ቱ ዘ ሌፍት
ኤትሪየም ከዛ ወደ ግራ በኩል ወዳለው ኤትሪየም ይመለሳል። ስለዚህ ይሄ አንደኛው ሲስተም ነው። እዚህ ውስጥ ያሉትን ፐልሞናሪ ቬስልስ እንላቸዋለን። ሌላኛው ደግሞ በሲስተሚክ circulation ላይ የምናገኛቸውን የደም ስሮች ነው። So the other system, the systemic vessels carries blood from the left ventricle to the tissues in all parts of the body and then returns to the blood to the right atrium. ይሄ ደግሞ ከግራ በኩል ካለው ቬንትሪክል ደምን በኤወርታ አማካኝነት ወደ ሙሉ ሰውነታችን ውስጥ ወዳሉ ቲሹስ ወይም የህዋስ ስብስቦች ያደርሳል። ከዛ እንደገና መልሶ ወደ ራይት ኤትሪየም ያመጣዋል ማለት ነው። ይሄ ኦክሲጅኔትድ የሆነው ደም ከደረሰ በኋላ ዲኦክሲጅኔትድ ይሆንና መልሶ ወደ ራይት ኤትሪየም ይገባል አይደል? ይሄ ደግሞ እዚህ መስመር ላይ ያሉትን ደግሞ ሲስተሚክ ቬስልስ እንላቸዋለን። ስለዚህ ክሎዝድ ነው ያልነው ለምንድን ነው ማለት ነው? እዚህ ጋር ከልብ ይነሳል፣ ፐልሞናሪውም ሲስተሚኩም ከልብ ይነሳል። እንደገና ወደሚሄድበት ሄዶ የሚያበቃው የቱ ጋር ነው ማለት ነው? ልብ ጋር ነው የሚያበቃው። ስለዚህ ሁለት ክሎዝድ የሆኑ ሲስተምስ ናቸው ያለው። ለዚህ ነው ብለድ ቬስልስ ወይም ደግሞ የደም ስሮች የምንላቸው የተለያየ አይነቶች አሉ። So based on their structure and function, blood vessels are classified as arteries, capillaries and veins. ሶስት አይነት የደም ስሮች አሉ። እነዚህም ደግሞ በምንድን ነው የሚለያዩት ወይም ምን ላይ ተመስርተን ነው እነዚህን የከፈልናቸው? መዋቅራቸው እንዲሁም ደግሞ ተግባራቸው ላይ በመመስረት አርተሪስ፣ ካፒላሪስ እና ቬይንስ እንላቸዋለን። ሶስቱ የደም ስሮች አይነቶችን። እሺ ስለ ብለድ ቬስልስ ደግሞ የምንሰራው አንድ አክቲቪቲ ይኖረናል። ኮምፔር ኤንድ ኮንትራስት ማወዳደርና ማነጻጸር ነው። In a pair, compare and contrast arteries, veins, and capillaries based on their structures and functions by using diagrams and models, and then prepare your own summarized notes. So አሁን እነዚህ arteries, veins, and capillaries ያልናቸውን ነው የምናወዳድረው የምናነጻጽረው። ስለዚህ ጥንድ እየሆናችሁ ምስልን በመጠቀም እነዚህን የደም ስሮች ምስል በመጠቀም በማዋቅራቸው እንዲሁም ደግሞ በተግባራቸው ላይ በመመስረት ምን አይነት ልዩነት እንዳላቸው ታወዳድራላችሁ ማለት ነው። ከዛ በዛ መሰረት ማጠቃለያ ጽሁፍ ትጽፋላችሁ ማለት ነው የራሳችሁ። ሶ እነዚህ ምንድናቸው ብለን ነበር? arteries, veins and capillaries represent three main types of blood vessels in the circulatory system, each with distinct structures and functions. ስለዚህ እነዚህ ሶስቱ ምንድናቸው ብለናል? ሶስቱ የደም ስር አይነቶች ናቸው በሰርኩላቶሪ ሲስተም ወይም በደም ዝውውር ስርዓት ውስጥ የምናገኛቸው። ስለዚህ እያንዳንዳቸው ደግሞ የተለየ የራሳቸው የሆነ አወቃቀርና ተግባራት አላቸው። ስለዚህ በዚህ አክቲቪቲ ደግሞ የበለጠ ተግባራቸውንና መዋቅራቸው ላይ ተመስርተን ያላቸውን ልዩነት እንመለከታለን። እሺ ልዩነታቸውን በቀላሉ ለማየት እንዲመቸን በሰንጠረዥ መልኩ አዘጋጅቼዋለሁ። So arteries, veins and capillaries እዚህ ምስል ላይ እንደምንመለከተው ይሄ አርተሪ ነው። እዚህ ጋር ደግሞ ቬን እናገኛለን። እዚህ ጋር ደግሞ ያሉት ካፒላሪስ ናቸው። ሶ እዚህ ጋር በምን ላይ ተመስርተን ፊቸርስ ወይም ደግሞ የምንለያይባቸው ወይም የምናወዳደርባቸው ነገሮች ናቸው። ለምሳሌ አሁን የመጀመሪያው ዋል ቴክነስ ማለትም የነዚህ የደም ስሮች የግድግዳቸው የውፍረት መጠን ላይ ተመስርተን ስናወዳድራቸው አርተሪስ ቲክ ማለትም ወፈር ያለ ግድግዳን ያላቸው፣ ቬንስ ደግሞ ቲነር ነው ከአርተሪስ አንጻር ስናወዳድረው አነስ ያለ ነው። ካፒላሪስ ደግሞ በጣም ስስ የሆነ ግድግዳን ያላቸው። ሉመን ሳይዝ ደግሞ ስናይ ሉመን ማለት ይሄ እዚህ ውስጥ ላይ ያለው ክፍተት ነው። ሶ አርተሪስ ላይ ናሮ ነው ማለትም ጠበብ ይላል። ቬንስ ላይ ዋይድ ነው ማለትም ሰፋ ይላል። ከአርተሪስ ጋር ስናየው በጣም ሰፋ ያለ ነው፣ ዋይድ ነው። ካፒላሪስ ደግሞ ቬሪ ናሮ በጣም ጠበብ ያለ ካቪቲ ወይም ውስጣዊ ክፍተት ነው ያላቸው። መስል ኤንድ ኢላስቲሲቲ ስናይ ደግሞ ጡንቻ እንዲሁም ደግሞ የመለጠጥ ችሎታውን ስንመለከት አርተሪስ ሃይ ስሙዝ ማስል ኤንድ ኢላስቲክ ቲሹ። አርተሪስ በጣም ስሙዝ የሆነ ማለት ለስላሳ የሆነ የጡንቻ ሽፋን ነው ያላቸው። እንዲሁም ደግሞ ኢላስቲክ ነው ማለትም መለጠጥ በደንብ የሚችሉ ናቸው ማለት ነው። ቬንስ ደግሞ ስናይ ለስ ስሙዝ መስል ኤንድ ኢላስቲሲቲ ከአርተሪስ አንጻር ስሙዝነሱ ወይም መለስለሱ ቀነስ ያለ ነው። እንዲሁም የመለጠጥም ችሎታው ከአርተሪስ አንጻር አነስ ያለ ነው የቬንስ። ካፒላሪስ ላይ ደግሞ አብሰንት ነው ስንል ካፒላሪስ የጡንቻ ሌየር ወይም ሽፋን የላቸውም።
ስለዚህ መለጠጥ አይችሉም ማለት ነው። እንደ አርተሪስ ኤንድ ቬንስ መለጠጥ መስፋት አይችሉም። አብሰንት ነው እንላለን ካፒላሪስ ላይ። ቫልቭስን ስናይ ደግሞ እንግዲህ አርተሪስ እና ካፒላሪስ ላይ ምንም አይነት ቫልቭ አናገኝም። ቬንስ ላይ ግን ኦፍን ሃቭ ቫልቭስ። ብዙ ቦታ ላይ ቬንስ ላይ ቫልቭ እናገኛለን። ቫልቭ ማለት ባክፍሎ ወይም ደም ወደኋላ እንዳይመለስ የሚከለክል መዝጊያ ነገር ነው ብለናል አይደል? ሶ ቫልቭ ቬንስ ላይ እናገኛለን። አርተሪስ ኤንድ ካፒላሪስ ላይ ግን አናገኝም። እሺ አሁን ይሄም ከቅድሙ ሰንጠረዥ የቀጠለ ነው። ሶ ብለድ ታይፕን ደግሞ ስንመለከት ወይም ደግሞ እነዚህ የደም ስሮች ላይ የምናገኘውን የደም አይነት ስንመለከት አርተሪስ ላይ ኦክሲጅኔትድ የሆነ ደም ነው የምናገኘው ኤክሰፕት ፐልሞናሪ አርተሪስ ይላል። ሶ ፐልሞናሪ አርተሪስ የምንላቸው ዲኦክሲጅኔትድን ነው የሚይዙት። ምክንያቱም ፐልሞናሪ አርተሪስ ዲኦክሲጅኔትድ የሆነ ደምን ወደ ሳምባ የሚወስዱ ናቸው። ስለዚህ ፐልሞናሪ አርተሪስ ብቻ ዲኦክሲጅኔትድ ብለድን ይይዛሉ። ከዛ ውጭ ያሉት አርተሪስ ግን ኦክሲጅኔትድ የሆነ ወይም ኦክሲጅን ያለውን ደም ነው የሚይዙት። ቬንስ ደግሞ ዲኦክሲጅኔትድ ወይም ኦክሲጅን የሌለውን ደም ነው የሚሸከሙት ኤክሰፕት ፐልሞናሪ ቬንስ ከፐልሞናሪ ቬንስ ውጪ። ምክንያቱም ፐልሞናሪ ቬንስ የምንላቸው በፐልሞናሪ አርተሪ አማካኝነት ሳምባ ጋር ሄዶ ኦክሲጅን ያገኘውን ደም ወደ ልብ የሚመልሱ ስለሆኑ ፐልሞናሪ ቬንስ ኦክሲጅኔትድ የሆነውን ደም ነው የሚይዙት ፐልሞናሪ ቬንስ። ከዛ ውጭ ያሉት ቬንስ ግን ኦክሲጅኔትድ የሆነውን ደም ነው የሚይዙት። ካፒላሪስን ደግሞ ስንመለከት ጋዝ ኤንድ ኒውትሪየንት ኤክስቼንጅ የጋዝ እንዲሁም ደግሞ የንጥረ ነገሮች ኤክስቼንጅ ልውውጥ የሚከናወኑባቸው ቦታዎች ናቸው። ስለዚህ ካፒላሪው እንደሚገኝበት ቦታ እና በተገኘበት ቦታ ላይ እንዳለው ተግባር ኦክሲጅኔትድም ዲኦክሲጅኔትድም የሆነ ደም ካፒላሪስ ውስጥ ልናገኝ እንችላለን። ፕሬዠር ወይም ደግሞ ግፊት ስንመለከት አርተሪስ ውስጥ ሃይ ፕሬዠር ከፍተኛ የሆነ ግፊት ይኖራል። ቬንስ ደግሞ ሎ ፕሬዠር አነስተኛ የሆነ ፕሬዠር ነው የሚኖረው። ካፒላሪስ ደግሞ ፕሬዠር ቫሪስ ማለት ሊለያይ ይችላል። ከፍተኛም አነስተኛ የሚሆንበት ሁኔታ ሊኖር ይችላል ማለት ነው። ፋንክሽን ተግባራቸውን ስንመለከት አርተሪስ ዴሊቨር ብለድ አዌይ ፍሮም ሀርት። አርተሪስ የምንላቸው ደምን ከልብ ወስደው የሚያደርሱ ናቸው። እዚህ ጋር እንደምንመለከተው ፍሮም ሀርት በአርተሪ በኩል ነው ደም ከልብ የሚመጣው። ቬንስ ደግሞ ሪተርን ብለድ ቱ ሀርት ደምን ወደ ልብ የሚመልሱ ናቸው እዚህ ጋር እንደምንመለከተው። ስለዚህ ለዛ ነው ማለት ነው የኦክሲጅን ታይፑንም በዚሁ የደም አይነቱንም በዚሁ ማወቅ ትችላላችሁ። እንደውም አርተሪስ ደምን ከልብ የሚያመጡ ናቸው ብለናል አይደል? ስለዚህ ከልብ የሚመጣው ደም ወደ ተለያየ ሰውነት ክፍል ለመድረስ ኦክሲጅኔትድ የሆነ ደም መሆን አለበት አይደል? ስለዚህ እዚህ ጋር ቀይ የሆነ ኦክሲጅኔትድ የሆነ ደምን ለማሳየት ነው። ስለዚህ አርተሪስ ደምን ከልብ የሚወስዱ ናቸው። ከዛ ደግሞ ይሄ ኦክሲጅኔትድ የነበረው ዲኦክሲጅኔትድ ይሆንና ወደ ልብ ይመለሳል አይደል? ስለዚህ ይሄ ሰማያዊ የሚወክለው ዲኦክሲጅኔትድ የሆነ ደምን ነው። ስለዚህ ወደ ልብ ስለሆነ ደምን ቬን የሚመልሰው ዲኦክሲጅኔትድ የሆነ ደምን ነው የሚይዘው ማለት ነው። ኤክሰፕሽናል የሆኑትን ግን መዘንጋት አይኖርባችሁም። እነዚህን በደንብ አስተውሏቸው። የካፒላሪስን ፋንክሽን ስንመለከት ኤክስቼንጅ ሰብስታንስስ ዊዝ ቲሹስ የጋዝና የኒውትሪየንት ወይም የሰብስታንሶች ልውውጥ የሚከናወንበት ቦታ ነው። እዚህ ጋር አሁን ደም ከልብ መጥቶ በአርቴሪ አማካኝነት ወደ ካፒላሪስ ይገባል። እነዚህ ካፒላሪስ ደግሞ ቲሹስ ወይም የህዋስ ስብስቦች መሀል ነው የምናገኛቸው። ካፒላሪስ ጋር ደም ከደረሰ በኋላ ከቲሹ ጋር ምን ይከናወናል ማለት ነው? ልውውጥ ይከናወናል። ለምሳሌ አሁን ካፒላሪስ ውስጥ ያለው ደም ውስጥ ያለው ኦክሲጅን ወደ ህዋስ ይተላለፋል። ከዛ ደግሞ ካርቦን ዳይኦክሳይዱ ደግሞ ለካፒላሪስ ይሰጣል። ከዛ ኒውትሪየንት ደግሞ ለምሳሌ አሁን ግሉኮስ ወደ ለሴሎቹ ይሰጣል። ከዛ ደግሞ ከቲሹስ ደግሞ የሚወገድ ነገር ደግሞ ካለ እሱን ደግሞ ይወስዳል ማለት ነው። ስለዚህ ይሄ ልውውጥ የሚከናወነው ካፒላሪስ ጋር ነው። ስለዚህ እነዚህ የተመለከትናቸው የአርተሪስ፣ ቬንስ ኤንድ ካፒላሪስ የተግባር ልዩነት እንዲሁም ደግሞ የአወቃቀር ልዩነታቸውን ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።